ሰግጥ ፈምስ የሚለው ሐሳብ ከባለቤቱ አንደበት ሲወጣ በጣም ያስፈራኝም ምንድነው ሰግጣለሁ ፈምሳለሁ ተዋርደሽም አዋርደሽም ቢሆን ፈምሺ ነው የሱ ፐርስፔክቲቭ ምናልባትም ላመንክበት አደርጋለሁ ብለ ላሰብከው ነገር ታገል ሊሆን ይችላል ተናገረበትን አውድ ነው ያላቆም እውነት ለመናገር ማለት ልጅ ኦፍ ኮርስ አቋለው አዶናይን ግን ሰግጥ ፈምስ ማለት ምንም ነገር አድርግ ገንዘብ ታገኛለህ ታዋቂ ትሆናለህ ሌላው ነገር ትርፍ ነው እንግዲህ ሰግጥ ብሏል ሰግጣለሁ ብላ ስታጨመላልቀው ምንድን እንድናስብ ነው የተፈለገው አላዋቂነት በእግሩ ቆሞ እየሄደ አይመስላችሁም እኔ በጣም ያስተቀኛል ጉዳይ የሚስቶቻቸውን ቦዲ ስትራክቸር የሚጠቀሙ አሉ ኢቭን መማገጥ ራሱ ከአንሶላ ከመጋፈፍ ሳይሆን የሚጀምረው አእምሮ ውስጥ ጭንቅላት ውስጥ ነው ብዬ ነው ማስበው በጣም ሀት አማላ የሆኑ ሞዴል ሴቶች ራቁታቸው ማን ትንሽዬ በጣም በዚህ ተጽዕኖ ወድቀናል ሲንግልነት በጣም እንደ ፋሽን እየተቆጠረ ነው ሴትነትም ወንድነትም እኔ በዚህ ጊዜ ድብለቅልቅ ያለበት ጊዜ ወንዶቹ በተለይ እኔ ባሎች ምን አስባችሁ እኔ ተጫኑ ያልኩኝ እኮ አይደለም ግን ምንድነው የሚሰማው ምንድነው በሚስት ገላ መነገድ ሰሞኑ የሆኑ ካፕሎች ነበሩ እንደውም ያያናችሁ በጣም በተደጋጋሚ ይወጡልኛል ትላንትና ገብቼ ብሎክ አደረኳቸው አይ እኔ አሁን ቲክቶክ ክሬቲቭ አዋርድ ክሬቲቭ ነው ወይ የሚለው ነው መጀመሪያ ጥያቄው ራሱ ብሔር ፖለቲካ ዘር ሃይማኖት ምናምን የሚባለው ካታጎሪ ውስጥ ገብቷል ለሰው መምከር በሚገባበት እድሜ ማህል ጣቱን እያወጣ የሚሳደብን ሰውዬ ክሬቲቭ ብሎ መሸለም ምን ይባላል ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ ዛሬ የምንገኘው እንግዲህ ጋዜጠኛ የሳይኮሎጂ ካውንስለር የሪሌሽንሺፕ እና የትዳር አማካሪ በሶሻል ሚዲያ ኮንተንት ክሬተር ከሆነችው ብዙዎቻችን የምናውቃት ከፍቅር ይበልጣል መኖሪያ ቤት ነው የምንገኘው እንግዲህ የተገኘንበት ምክንያት ሰሞንኛ በሆኑ የሶሻል ሚዲያ አጠቃቀማችሁ ዙሪያ በባለሙያ እይታ ምን ይመስላል የሚለውን ነገር እንግዲህ ከሷ ጋር አንዳንድ የጓሪዎችን እያነሳን በባለሙያ እይታ ምን ይመስላል የሚለውን ቆይታ ለማድረግ ነው ቆይታችሁ ከኛ ጋር ይሁን ፍቅርዬ በቅድሚያ ስላገኘንሽና በቤትሽ እንድንመጣ ፈቃደኛ ስለሆንሽና እናመሰግናለን ቴንክ ዩ ሰኒ እኔም እናንተ ስለመጣችልኝ አመሰግናለሁ መልካም እንግዲህ እንግዶች አለን ሁላችንም የየራሳችን የሶሻል ሚዲያ እይታ አለንና በዛ ጉዳይ የየራሳችን ምልከታ በተለይ ደግሞ ሰሞንኛ በሆኑ ጉዳዮች ላይ በሶሻል ሚዲያ በደንብ መነጋገሪያ የብዙዎች ሀሳብ እየተሰነዘረበት ባለ ጉዳይ የየግል ሀሳባችን እናነሳለን ፍቅርም እንደ ባለሙያ ሀሳቡን ሰጠናለች ማለት ነው በቅድሚያ ግን እንግዶቻችንም ራሳቸውን ያስተዋውቁልናል ማልበል አመሰግናለሁ ሀብታም አያሌው እባላለሁ ጋዜጠኛ ነኝ አመሰግናለሁ ኢዳና ታደሰ እባላለሁ እኔም ጋዜጠኛ ነኝ ቲክቶክ ትጠቀማላችሁ ወይ ከሚለው ልጀምር እስቲ በጣም አይደለ አሁን በጣም አብዛኛው በሚባል ሁኔታ ሁሉም ሰው ቲክቶክ ይጠቀማል ማለት እንችላለን ግን ደግሞ ከመጠቀም ባለፈ እንዴት ነው የምንጠቀመው ዋናው ጉዳይም እሱ ነው የዛሬ ሐሳባችን ቲክቶክ እንዴት ነው የምንጠቀመው የሚለውና አሁን ፍቅርና እኔ መጠየቅ የምፈልገው ጉዳይ ምንድነው በዋናነት ወጣቱና የሶሻል ሚዲያ አጠቃቀም ትናንት ዛሬና ነገ በሚለው ሐሳቢ ያንቺ እይታ ምን ይመስላል ከሱን ጀምር ያው ሶሻል ሚዲያ ቅርብ ጊዜ ነው የተወሰኑ አመታት ታሪክ ነው ሶ ትናንት ስንል የትኛው ትናንት የሚለው ራሱ ምክንያቱም ከተወሰነ አመታት በፊት ብንሄድ ሶሻል ሚዲያ አልነበረ አሁን አሩኖ ከተወሰኑ አመታት ወዲህ ደግሞ ምን ያህል የሰፋ እንደመጣ ታውቃላችሁ ፌስቡክ ኢንስታግራም ቲክቶክ ማናቃቸው ብዙ ፕላትፎርሞች አሉ ማህበራዊ ሚዲያ የሚባሉት ማለት ነው ሶ አጠቃቀም ብዙ ጊዜ መጀመሪያ ሲጀመር ለአንዳንድ ሰው ስትሬንጅ ነው ሁሌ አዲስ ነገር ሲመጣ እኮ የማይቀበል ሰው ይኖራል ብዙ ነገር ይባላል ግን ቀስ በቀስ ነው እየተለመደ የሚመጣው እና እንደ አጠቃላይ በተለይ ወጣቱ ማህበራዊ ሚዲያ ላይ ያለው ተሳትፎ እንደምናውቀው ነው ስራውን የሚያስተዋውቅ አለ ራሱን የሚያስተዋውቅ አለ የሚቀልድ አለ ወይም ደግሞ አንዳንዴ ንዴቱን መጥቶም እንደ የብሶት አደባባይ እንደምንለው እንደዛ መጥቶ የሚጠቀም አለ ሶ አሁን ላይ ያለው አጠቃቀም እንዴት ነው ብለን ካየን ለተለያየ ፐርፐዝ እንደነገርኳችሁ ሰው ይጠቀማል ስራውን
ባይዘው በጣም ብዙ ቢዝነሶች ናቸው እየተሰሩ ያሉት አሁን የምመለከተው ነገር እንደው ይሄ ሶሻል ሚዲያ በተዘጋ ይላል አንዳንድ ሰው ግን ያላወቁት በብዙ ሚሊዮን ብሮች የሚዘዋወርበትም ሚዲያ ነው ሜንስትሪሙን የናንተን የቴሌቪዥን እንትኖች ራሱ ኢቭን እየመራ ያለ ይመስለኛል ምክንያቱም ኢቭን ስትጋብዙ የናንተ ቻናልን ብቻ ሳይሆን አጠቃላይ በተለያዩ ሜንስትሪም ሚዲያዎች ሳይ ሶሻል ሚዲያ ኢንፍሉዌንሰሮች ናቸው በብዛት ለምን እይታም ይኖረዋል ሰው አብዛኛው ስልኩ ላይ ነው ከቲቪ ይልቅ እና እንደውም እኔ አሁን በዚህ አካሄድ ከተወሰነ አመታት በኋላ የሚኒስትሪም ሚዲያ ጉዳይ አሳሳቢ በእንጀራችን የገባውና አሳሳቢ የሆነ ይመስለኛል በቃ ሊድ እያደረገ ነው ታዩታላችሁ ለስንት አመት 30 አመት 40 አመት ለፍተው መድረክ ያገኙ ፌምን ወይም ዝነኝነትን ያገኙ ሰዎች አሁን ግን ወደ አሁኑ የሶሻል ሚዲያ ፕላትፎርም ስትመጡ አንድ አመት ባልሞላ ጊዜ ውስጥ እነሱን አልፈው በዝነኝነት ማለት ነው ሲመጡ ታያለሽና ቀላል አይደለም ቢዝነሶችም ይንቀሳቀሳሉ የተለያዩ የንግድ ተቋማት ቢዝነሳቸውን የሚያስተዋውቁት በዛ ነው there is no bad publicity ይባላል ምንድነው በየትንፍጩ ዱቄቱን አምጪ አይነት በምንም አይነት መንገድ ሊሄድ እንጂ ዝነኛ ሊሆን የሚል ደግሞ ነገር እየመጣ ነው ምንድነው ተሳድቦ ወይ የትዳር አጋርን አንቋሾ ወይ ደግሞ በጣም ነውን በአደባባይ አድርጎ እርስ በርስ ሆን ተብሎ ስክሪፕት ተሰርቶ ጸብ ይፈጠርና ያንን አምባጓሮ ልክ ሶሻል ሚዲያ ላይ ያወጡታል ወይ አፈቀርኩ አሁን ደግሞ በጣም ያያየሁት ነገር ብዙ ፎሎወር ኢን ሚሊየንስ ፎሎወርስ ያሏቸው ሰዎች ቲሸርት ይሰሩና እንትናን አፈቀርኩ አሁን እኔ ያያየሁት እንኳን ቬሮኒካን አፈቀርኩ አዶናይን አፈቀርኩ ሚሉ እንትናን አፈቀርኩና በተለይ በሚሊየን ፎሎወር ያላቸው ልጆችን አፈቀርኩ ውሸት ነው እኮ ባይዘው ከዛ ውስጥ ምናልባት እውነት ሊኖር ይችላል እሱን እንደዚህ ብሎ መደምደም ይከብዳል ግን አፈቀርኩ ሲባል በቃ አንደኛ እነዛ ሰዎች ሜንሽን በመደረጋቸው ተከታይ ያገኛሉ እነዛ ሁለተኛ ደግሞ በአቋራጭ ፌም ዝነኛ የመሆን መንገድ ነውና በእንደዚህ አይነት መንገድ በሺዎች የሚቆጠሩ ተከታዮች ታገኛለሽ ማለት ነው ሌላው ደግሞ ኢቭን ተለቅ ያሉ ሰዎች ደግሞ ቲኔጀሮችና ወጣቶችን ደግሞ አልፈን ኢቭን ትላልቅ ሰዎች ምናልባት እናቶች ለኛ እናቶች የሚሆኑ ከዛም ከፍ ያሉ ሰዎችን መተው ደግሞ የትዳር ጉዳይ ያነሱ የትዳር አጋራቸውን ኤክስፖዝ ያደርጉ ወይ ደግሞ የቺቲንግ ኬዝ የመማገጥ ጉዳይ እዛው ኦንላይን የመማገጥ ሁኔታ ተነስቶ በቃ ሰው ሆ ይላል ደግሞ ላይቭ ስትሪሙም ራሱ ሪከርድ ይደረጋል እንደምታውቁት ስለዚህ እነኚህ ነገሮች አንዳንዴ ሶሻል ሚዲያው ራሱ የማህበረሰባችን አሁን ያለበትን ነገር ነጸብራቅም ነው ብያምናለሁ አሁን ሰው ምን ይላል አይ ሶሻል ሚዲያው አይደለም እኛን ሪፕሬዘንት የሚያደርገን ይላል እኔ ደግሞ እንደው ሁሉም ሪፕሬዘንቴሽን ነው ማለት ባልችልም ምክንያቱም ብዙ ደግሞ በየገጠሩ አብዛኛው የኢትዮጵያ ህዝብ እኮ የሚኖረው ገጠር ነው ባይዘው ከከተማው ይልቅ ገጠር ያለው ነው ብዙ ተጠቃሚ ግን ኦፍ ኮርስ አሁን ገጠሮችም እያየን ነው ቲክቶክ ላይ ሲጠቀሙ ግን እንደ አጠቃላይ ሪፕሬዘንት ያረጋል ብሎ ለመደምደም ቢከብድም ግን አት ዘ ሴም ታይም ደግሞ ሪፕሬዘንት አይደረግም ወይም አይወከልም ለማለትም ደግሞ ይከብዳል ምክንያቱም ምንም ቢሆን እነዛ ሰዎች የማህበረሰቡ ሪፍሌክሽኖች ናቸው አንድ አካል ናቸውና እንደገና ደግሞ ስታይ በቃ ከፍ ያሉ ሰዎች ራሱ መተው የሚያወሩበት መንገድ ውዝዋዜዎች ራስን ሴክሹዋላይዝ ማድረግ ይሄ ለገበያ ማቅረብ ሰውነትን በጣም ሪቪሊንግ የሆነ ልብስ ለብሶ ሆን ተብሎ ካሜራ አንግል ደግሞ እናንተ ታውቁታላችሁ ባለሙያ ስለሆናችሁ ካሜራ ፎከስ የሚያደርግበት ነገር እንድታይ የተፈለገው ያ ነው ማለት ነው አሁን ለምሳሌ እኔ መጥቼ የሰው ስነ ልቦና ምናምን እያልኩ ባወራ ግን የካሜራ ፎከስ የሆነ የሰውነት ያካል ብቻ እንትን ቢል የተፈለገው ያ ንግግር ሳይሆን ያ አንግል ነው ማለት ነው ምክንያቱም በካሜራ ራሱ አንግል ያወራል ያውቁታል ካሜራማኖች በደንብና እሱ ነገር እንትን ነው ቅድም እንደነገርኳችሁ ድብልቅልቅ ያለ ነገር ይፈጥራል ግን ወደፊት ምን ላይ ነው እየሄድን ያለነው ለሚለው ትናንት ዛሬና ነገ አይደለም በዚህ ሁኔታ አሳስብ
የሚጠቀሙ ይጠቀማሉ ያወቁበት ዋይዝ የሆኑ ቢዝነሳቸውን ማሳደግ የሚፈልጉ ራሳቸውን ፕሮሞት የሚያደርጉ እንጀራ የሆነላቸው ይጠቀማሉ። ግን አት ዘ ሴም ታይም ደግሞ ሁሌ የሆነ ነገር ፕሮስ ኤንድ ኮንስ አለው፣ ጥቅምም አለው ኔጌቲቭ ነገርም አለው እና ኔጌቲቭ ነገሩን እያዩ ያለውት ምንድነው የትንፍጩ ዱቄቱን አምጪ በምንም መንገድ ቢሆን ዝናኛ መሆን በምንም መንገድ ቢሆን የማይሆን ጌም እየተጫወቱ ገንዘብ መሰብሰብ ከዛ ገንዘብ ይሰበስባል መኪና ይገዛል ቤት እንትን ይላል በጣም ከውጭ ሲታይ ሌክዠሪ የሚመስል ላይፍ ይኖራል ማለት ነው። ስለዚህ የሚመጡ ጄነሬሽኖች ደግሞ ታዲያ እኔ ተመሬ የፈለገው በሰራ ይሄንን አፎርድ ማድረግ አልችልም ስለዚህ አቋራጭ ብለው ወደ ሶሻል ሚዲያ ይሄ ደግሞ ወደ ምን ነገ ላይ ምን አይነት ተጽዕኖ ያመጣል ብዬ አስባለሁ። ፕሮፌሽኖችን ሊገድል ይችላል። ህክምናው፣ ስነ ልቦና፣ ጋዜጠኝነት ዩኔሚት መምህራን እነዚህ ሁሉ ፕሮፌሽኖች ስንት አመት ተምረሽ የምታገኙው ነገር ምክንያቱም ለምን ዶክተር ሆናለሁ ይልሻል ከገንዘብ አንፃር ስለሚያዩ እንዴ እኔ ተምሬ 12000 ብር 13000 ብር ደሞዝተኛ ከመሆን በአንድ ላይቭ ጌም እኮ ይሄን ያህል $1000 እየተከፈለ ምናምን ይልሻል። ቀጣይነቱ የሚያሰጋው ምንድነው እነዚህ ፕሮፌሽኖች ይመቱና ምናልባት ለህክምና የውጭ ዶክተርን የምትጋብዝ ሀገር እንዳትሆን ለጋዜጠኝነት አስበሻል ከሌላው ኢምፖርት እየተደረገ ማለት ነው። ምክንያቱም እዚህ ጋር ፕሮፌሽኑ ሁላ ጠፍቶ ሰው እኮ አሁን ፕሮፌሽኑን ራሱ እየተወ ወደ ሶሻል ሚዲያ እየገባ ነው። ምክንያቱም ኦፍ ኮርስ እኔ አልፈርድም ሰርቫይቫል ነው ኑሮ ውድ ሆኗል ከባድ ነው። ተምረን ስንት አመት ዲግሪ ማስተርስ ፒኤችዲ ይዘሽ የሚከፈልሽ እና አንቺ ባንዴ በቃ የሆነ ተሳርበሽ ዝነኛ ሆነሽ ጌም ተጫውተሽ የምታገኝ አይገናኝም። ስለዚህ ይሄም ደግሞ ነገን ስናስብ በጣም የሚያሰጋ ሁኔታ የሚፈጥር ይመስለኛል። ብቻ ከብዙ አንግል ማየት ያለብን ነገር ነው ይሄን ማስበው። ከናንተ ጥያቄ ልጀምር ከሀብትሽ። እንግዲህ በተለይ ከሰሞኑ ሰግጥ ፈምስ የሚል አንድ ትሬንድ ተጀምሯልና በዛ ምክንያት ብዙ ክራይሶች ተፈጥረዋል። እኛ እንደ ማህበረሰብ ያደግንበት ባህል፣ እምነት፣ ሃይማኖት፣ እሴት የሚባል ኢትዮጵያዊነት የሚባል ያደግንበት ማህበረሰብ አለ ነው። የታይም ግን እያየን ያለ ነው ይሄ እንዳልሽው አንቺ ቀደም ላይክ አቋርጦ ፌመስ የመሆን እሱስ እንደ ማህበረሰብ ወዴት ነው የሚመራን? ትውልዳችንስ እንዴት ነው የሚሆነው? ምናልባት ፕሮፌሽን መጥፋት ላይሆን ይችላል። ይሄ ትውልድ ሄዶ የት ነው ማረፊያው? ምናልባት ገንዘብ አዛት ታይም የሆነ ሰዓት ላይ ሄዶ ይሄ ቲክቶክ የሚባለው ፕላትፎርም ከገበያ ቢወጣ ያ በአቋራጭ የመጣው ገንዘብ ማግኘት በትንሹ በቀላሉ ባለው በእጁ ስልክ አማካኝነት ገንዘብ ማግኘት የቻለው ወጣት ነገ ጠዋት ምን ሊያደርግ ይችላል? አሁን ኢሚዲየትሊ ሊዘጋ ይችላል። ቲክቶክ ብዙ እንደምናውቀው በተለይ አሜሪካ እጅና በቻይና ጉዳይ በጣም ብዙ ዝግብ የተነሳበት ያለው ፕላትፎርም ስለሆነ ቢዘጋ ምንድነው ጣፈንታቸው? ከዛስ እንደ ማህበረሰብስ ኢትዮጵያዊነት የሚባለውን እሴት ከየት ነው የምናገኘው? አሁን እየሄድንበት ያለው በተለይ ሰግጥ ፈምስ የሚባለው ከዛስ ደግሞ ማለት ፕሮፌሽን ማጥፋት ብቻ አይሆንም። ስለዚህ እንደ ማህበረሰብ ይሄ ያደግንበት እምነት ባህል የሚባለው ነገር እያጣ ነው አንሄድም ወይ? በተለይ ብዙ ጥሩ ጎኖች አሉት ነገር ግን ባድ ሳይዱ አይገንም ወይ የሚለውን እንዴት ነው የምናጸባርቀው? አሁን ይሄ ሰግጥ ፈምስ የሚለው ነገር ሁለት አይነት አንደርስታንዲንግ የተፈጠረ ይመስለኛል በሰው ዘንድ። አንደኛው ለዓላማዬ ለተፈጠርኩበት ነገር ይሄ ዴስቲን ለተደረጉበት ለነገዬ በቃ እሱን ለማግኘት ምንም አይነት ወሬ ብሰማ ጎታች ቢመጣ አችልም አይሆንልህም በባል እሰግጣለሁ በቃ ፈምሳለሁ ነው። አንደኛው ሳይድ ይሄ ነው። ስለዚህ ምንም አሉታዊ ወሬዎችን አትስሚ፣ አንቺ ካመንሽበት ሆናለሁ ላልሽው ነገር ትችያለሽ ነው which is psychology ራሱ ሰፖርት የሚያደርገው ነገር ነው። ኦቶኖሚ ይሏል እንደውም ስነ ልቦና ላይ ሴልፍ ገቨርናንስ ራስን ገዝቶ ኃላፊነት ወስዶ ለምትፈልጊው ነገር ስትራይቭ ማድረግ መታገል ነው። ጥሩ ነው። በሌላኛው ሳይድ ግን የማየው በጣም ያስፈራኝም ምንድነው እሰግጣለሁ ፈምሳለሁ ቅድም ያልኳትኝ ምንም ነገር አድርገሽ ቢሆን በየትኛው መንገድ ኢኔሴስ ማህበረሰብ እሴት ቫልዩ ምናምን ድምጥማጡን አጥፍተሽም ቢሆን ተዋርደሽም አዋርደሽም ቢሆን ፈምሺ ነው። ለምን አይታችሁ ከሆነ ሚስቱን ቢያንጓጥጥ ቪው ይታይላታል። ከዛስ እንግዳ ሆኖ ይቀርባል የሆነ ሚዲያ ራሷን ኤክስፖዝ አድርጋ ብትመጣ ብትሰደብም ይታይላታል። የሆነ ቦታ ላይ ማስታወቂያ ትሰራለች።
ከዛ ከሆነ የልጅ ጉዳይ አጣልቷቸው የሆነ ሚዲያ ላይ ቀርበው እንትን ካሉ በኋላ ሰው ይሳደባል። እንዴት እንደዚህ ታረጋለህ ምናምን ይላል። ግን ባንዴ ፎሎወሩ ይጨምራል፣ ማስታወቂያ ይመጣለታል፣ ሰግጦ ፈመሰ ማለት ነው። ስለዚህ አሁን ሰው በምን አይነት አረዳድ ነው እዚህ ጋር ፐርሴፕሽን ማተርስ። ልጁ የተናገረበትን አውድ እኔ አላውቀውም እውነት ለመናገር ማለት ልጁ ኦፍ ኮርስ አውቀዋለሁ አዶናይን፣ ግን የተናገረበትን ያችን ስፔሲፊክ ቪዲዮ ከምን አንግል ነው የሚለውን እና የሆነ ነገር ደግሞ ሲናገር ያ ሰው ከሚናገርበት አንግል ብቻ ሳይሆን የዛ ሰው የሌላኛው ሰው ተቀባይ ፐርሴፕሽን የሚባለው ነገር አረዳድም ይወስናል። እሱ ደግሞ ባይዘዌ እንዳመጣጣችን፣ እንደ ትምህርታችን፣ እንደ እድሜያችን፣ እንደ ባክግራውንዳችን ይወስናል። ሶ የእያንዳንዱን ሰው እየሄድሽ መቀየራችን በተጫለ መጠን ግን ስንናገር በሪስፖንሲቢሊቲ እና በኃላፊነት ብንናገር ጥሩ ነው። ስለዚህ ሰዎች የተረዱት ሰግጥ ፈምስን ከምን አንግል ነው ለዓላማ ሰግጥ። ለምን አሁን ለምሳሌ በፊት ቀለም ተማሪ ከነበርሽ ላይብራሪ ሄዳለሁ ምናምን ሰገጥ ምናምን ይልሻል። አንቺ ፋራ ምናምን አንተና ቲም ናይዚ ወይ ሙቪኒ ወይ ደግሞ ሱስ ሲጋራ ምናምን ካላጨሽ ካልቃምሽ ፋራ ልትባይ ትችላለሽ፣ ሰገጥነሽ ልትባይ ትችላለሽ። ሰግጠሽ ግን ጥሩ ግሬድ አግኝተሽ ህይወትሽ ይሰምርልሻል፣ ሊሳካልሽ ይችላል። ትናንት ያየሁት አንድ ቪዲዮ በጣም የሚጨንቅ አይታችሁት ከነበረ የሆነ ፖፖ ላይ አሁን ፖፖ ላይ እንትን ነው አይነ ምድር የሚመስል ነገር ይዛ አሮን ቲንክ ለምን የውበት ማሰልጠኛ ምናምን ስለሚል ሜካፕ ስኩል ምናልባት ሜካፕ አርቲስት ናት ብዬ ነው ያሰብኩት። ምንም ተደርጎ መስራት ይቻላል። ግን ዞሮ ዞሮ ሜካፕም ሆነ ሪልም አይነ ምድር ሆነ እንግዲህ ሰግጥ ብሏል ሰግጣለሁ ብላ ስታጨመላልቀው ምንድን እንድናስብ ነው የተፈለገው? አሁን አይታችሁ ከሆነ ላይኳ ሼሯ ከላይኩ ይበልጣል። እኔ አይቼዋለሁና ሼሯ ከላይኩ ይበልጣል። ግን ይቺ ልጅ አሁን ነገ ባይዘው ፌመስ ልትሆን ትችላለች። ፎር ሹር ደግሞ ቪዲዮዋ ታይቷል። ፌመስ ስትሆን ያንን ቪዲዮ ልታጠፋም ትችላለች። በአዲስ ኮንቴንት ትገለጣለች ማለት እርዳታ ትጀምራለች። ጥሩ ነገር እንትን ይላሉ። መነሻው ግን በምንድን ነው? ሂሚሌት በማድረግ ራስን በማዋረድ። ይሄ አሁን ባይዘው የኛ ሀገር ብቻ አይደለም እንደዚህ አይነት ትሬንድ። ሆሊውድም ሂሚሌሽን ይሄ ራስን ማዋረድ፣ እርቃን መሆን፣ አለባበስ የሆነ ዊርድ ነገር አድርጎ ታይብሎይዶችን፣ ዜናውን፣ የሚዲያ አውታሩን መቆጣጠር ይሄ ስትራቴጂ ነው። ግን በውርደት እኛ ደግሞ አንቺ እንዳልሽው ከመጣንበት እሴት ቫልዩ ማህበረሰባችን ካስቀመጠው ነገር አንፃር ኢቭን ገመና የምንለው ነገር ነበር እኮ ገመና ቤት ገመና ከታች ነው አይባልም ምናምን ይባላል። ኢቭን የጎረቤት እኮ ለቅሶ ካለ ቲቪ አጥፍተን የምንቀመጥ ሰዎች ኮነን እነሱ እንትን ላለባቸው ማለት ነው። አሁን ግን እንደዛ አይደለም። ቀረጻ ነው ቶሎ ካሜራችንን ነው እንትን የምንለውና ወደ ምን ያስኬዳል? በጣም ይሄ ዋልጌ የሆነ ጀነሬሽን እንትን እንዳይል እየፈራውኝ ነው። ምክንያቱም እያየን ነው። ሰግጣለሁ ፈምሳለሁ በሁለት ፐርስፔክቲቭ ይሄኛውን ያኛውን ኦኬ ጥሩ ነው ብለን እንያዘው። በዚህኛው ግን የተነሳው ደግሞ በጣም የሚያስፈራ ሁኔታ ነው። እኔ እስከምን ድረስ ይሄዳል መሰላችሁ? ይሄ ሶሻል ሚዲያ አቴንሽን ስፓናችንን ቀንሷል። ትኩረት አናደርግም እና እንትን ነው ሱሰኛ ሆነናል። ሱሰኛ የኔሰስ ነገሮችን ቶሎ ካላረግን ወይ ውጤት ካላመጣን ቶሎ ተስፋ የምንቆርጥ ዲፕረስድ የሆነ ጀነሬሽን እየተነሳ ነው። ትንሽ ነገር ነው ሀዘን ውስጥ የሚያስገባ፣ ትንሽ ነገር ነው ራሳችንን ለማጥፋት እንድናስብ የሚያደርገው። እኔ አሁን እንትን እያነጻጸርኩ ያንተ ከዚህ ያንሳል ምናምን ልል አይደለም፣ ግን በፊት ሰው በብዙ ቻሌንጅ ውስጥ አልፎ እንኳን በቃ ፐርሲስት ያደርጋል ማለት ይጸናል፣ ብርቱ ነው። አሁን ላይ ግን ትንሽዬዋ ነገር ጉልበታችንን ስትበላ ያለው ይሄ የሆነው ደግሞ ምክንያቱም ራሱን እዛ ሶሻል ሚዲያ ላይ ከሚያየው ሰው ጋር ያነጻጽራል። እዛ ሶሻል ሚዲያ ላይ ከሚታየው ኢሜጅ ጋር የራሱን ኢሜጅ ያነጻጽርና እሱ እንደማይችል እሱ ገና እንደሆነ እሱን በቃ በመማሩ ዋጋ ቢስ እንደሆነ አይነት ስሜት ነው። ስለዚህ ምን ይመጣል ማለት ነው? ቻሌንጅን የመፍራት የመጥላት። ቅድም አንቺ እንደተናገርሽው ይሄ ሶሻል ሚዲያ ፕላትፎርም በሆነ መንገድ ቢዘጋ አልተማረ፣ አቋርጧል፣ መስራት አይፈልግ፣ ኢዚ ማኒ ነው እዚህ ጋር በቀላሉ እንትን ማግኘት የምትችዩ ነው። ስለዚህ ቻሌንጅን ተጋፍጦ ወደፊት ራሱ ለመሄድ የሚፈልገው ጀነሬሽን እየተመናመነ ነው የሚመጣው። እሱም አደጋለሁ። እንደ አጠቃላይ እኔ እንደው አንድ የሰማሁት ዜና ቻይና የሆነ ሶሻል ሚዲያ ላይ ስትጠቀም የትኛው እንደሆነ እርግጠኛ አይደለሁም፣ ግን ስለሆነ ጉዳይ ለማውራት ከመሞከርሽ በፊት ላይሰንስ ማምጣት አለብሽ። ስለዛ ጉዳይ ሰርቲፋይድ ነሽ ወይ ወረቀት አለሽ ወይ የሆነ የጋ አካል ወይም የሆነ ቦታ የተሰጠሽ ዲግሪ ወይ
አይ ዶንት ኖ ላይሰንስ አለሽ ወይ የሚል ነገር አምጥታለች ማንም እየተነሳ እንዳያወራ ማለት ነው ሶ እሱንም ከብዙ አንግል አይተ ነው እኔ እንደ መንግስት ራሱ ማለት ነው እንደ ማህበረሰብ ብቻ አይደለም እንደ ማህበረሰብ ቤተሰብ አሁን ልጆቹን ቤተሰብም ኢንቮልቭድ ነው የሚገርማችሁ ቤተሰብም ኢንቮልቭድ ነው እናት እየተዋረደች ታያለሽ ማለት በቃ ደስ የማይል ቀልድ ለገንዘብ ነው የሚልሽ ማጊን እንደዚህ አረኳት ምናምን ከዛ እናትየው ናት ሙድ የሚያዝባት ሙድ ተይዞባት ገንዘብ ይመጣል ይጨንቃል እኮ አይከብድም ማለት እኛ የሆነ ማህበረሰብ ላይ እናት አባት የሳልነው ነገር እኮ አለ በቃ እንዴት እንደሚከበሩ አሁን ግን እነሱ ራሱ ችግር የለም አስሎንጋስ ማኒው እስከመጣ ድረስ ምክንያቱም እነሱ ምናልባት በመንግስት ቤት ተቀጥረው የሚሰሩት በጣም ትንሽ ነው አብዛኞቹ ጡረታ ወጥተዋል ሶ የጡረታ ገንዘብ 1000 ብር ራሱ ላትሆን ትችላለች ስለዚህ እኔ እኮ ኑሮ እረዳለሁ በጣም ይሄ ውስብስብ ያለና ሲምፕል አድርገን ይቀር ወይም እንደዚህ ነው የምንለው አይደለም ግን አንዳንዴ ደግሞ ፕራይድ ይሄ ዲግኒቲ የሰው ክብር የሚባለው ነገርስ እስከምን ድረስ እያደረስነው ነው ስንል ከብዙ አስፔክት አደጋው ራሱ እንዴት መጠቀም እንዳለብን ካላወቅን ትምርት ላይ ራሱ ተስፋ እንድትቆርጪ ነው የሚያረግሽ በቃ ስራም ተስፋ እንድትቆርጪ ሰግጥ ፈምስ የሚለው ሐሳብ ከባለቤቱ አንደበት ሲወጣ የሱ ፐርስፔክቲቭ ምናልባትም ላመንክበት አደርጋለሁ ብለ ላሰብከው ነገር ታገል ሊሆን ይችላል ሰግጥ ፈምስ ማለት ምንም ነገር አድርግ ገንዘብ ታገኛለህ ታዋቂ ትሆናለህ ሌላው ነገር ትርፍ ነው ማንንም ቢሰድብህ ይሄ ማህበረሰብ ኢትዮጵያዊነት ባህል ስነልቦና ለራስ ክብር ምናምን ዋጋ የለውም ስለዚህ አትበላ ዘመኑ የገንዘብ የማግኘትና ታዋቂ የመሆን ጉዳይ ነው የሚል ሐሳብ ነውና ይሄንን ሳንቺ እንዴት ታየዋለሽ ለመጨመሪያ ያክል ሰኒ ላይ እንዳለችው አብዛኞቹ ነገሮች ብላችኋለች እንዲሁም ደግሞ ሰግጥ ፈምስ ያው ፐርስፔክቲቭን ስለሳተ እኛ ሀገር ላይ አቀባበላችን አይ ቲንክ እኛ ሀገር ይመስለኛል ለኔጌቲቭ ነገር በጣም ቅርብ ነን ሰላምን በዚህ በኩል ሰላም አለ በዚህኛው ክልል እንደዚህ እየሆነ ነው ልማት ተሰርቷል የሚለውን ከማራገብ ይልቅ ጦርነት እዛ ጋር ተነሳ ስቲ ቪዩ ያኛው ነው እኛ እንኳን ዜና በመንሰራቸው ዜናዎች እንኳን ልክ ጥሩ ለማታዩ ኦር ደግሞ የሚደግፉ ትንሽ እንኳን ለስለስ ያሉ የጤና መረጃዎች እንኳን ስናደርስ ዜናችን አይታዩ የሆነ ሀገር ክልል ላይ ጦርነት ተነሳ ስቲ ግን የሚያስተጋባው ብዙ ነው ሼር የሚያረግልሽ ብዙ ነው እንዳለችው ነው ሰኒ እና እኔ በሰግጥ በፈምስ ውስጥ ምን አየውኝ ላይክ እንዳልሹ ልጅየው የሁለት አይነት ወይ ነው እንግዲህ እንዳቀባበላችን አላቅም እኛ ጥሩን ተቀብለን ሊሆን ይችላል አላዋቂነት በእግሩ ቆሞ እየሄደ አይመስላችሁም አሁን እንግዲህ እኔ ካየሁት ልክ አዶናይ ያን ነገር ካለ በኋላ እኔ ያየሁት አላዋቂነትን ነው እኛ እንዳሰብነው ሰግጥ ፈምስ ማለት ለዓላማ ታገል እስከ ዓለምክበት ድረስ የማንንም ወሬ አትስማ ሀሜት ትችት እንዲሁም ነቀፋ ሊያስቆም አይገባም ሳይሆን ምንም ላይክ አይተናል እኮ እንግዲህ ፖፖ አምጥተው ፍለፊታችን ምን እንዳረጉ እና አላዋቂነት ታዋቂነት አላዋቂነትን አልደመሰሰውም ወይ የሚለው ይሄ አላዋቂነት ቆሞ እየሄደ ነው ዕውቀት ምንም ነው ገንዘብ ካለ ላይክ አሁን ምናያቸው እንዲያውም ገንዘብ አለኝ ትምርታቸውን ያቋርጡ ብዙ ምናቃቸው ፌመስ ቲክቶከሮች አሉ ገንዘብ አለኝ ላይክ ከ11 ከ12 አቆምሽ ምንም ማያቆም ግን ገንዘብ ስላላቸው ብቻ ምንም ነገር ራን ማድረግ ይችላሉ ይሄ ነገር አላዋቂነት እንዴት ነው ማለት እንዴት ነው ልናስረዳቸው የምንችለው አላዋቂነት ልክ አይደለም ገንዘብ ብቻውን አዋቂ ሊያስብል አይችልም ታዋቂነትና ገንዘብ ብቻውን ዕውቀት ሊሆን አይችልም የሚለውን ፐርስፔክቲቭ እንዴት ነው ልናሰራጭና ላይክ እኔ ጋዜጠኛ ነኝ ኃላፊነት አለብኝ ማህበረሰብ ቢውልድ ያለብኝ ሰው ነኝ ስለዚህ እንዴት ነው ልገነባቸው የምችለው እንዴት ነው ይሄን ነገር ስላስቀረው የምችለው የሚለው ችግሩ እኮ አሁን ስኬትን ራሱ የምናይበት መነጽር ከገንዘብና ከገንዘብ አንፃር ብቻ ሆነ ስኬት ምንድነው ለብዙ ሰው ትልቅ መኪና መንዳት ከዛ የሚገርም ቤት መኖር ግን ይሄ ብቻ ነው ሰው የሚፈልገው ይሄ ሁሉ ኖራቸው ደስተኛ ያልሆኑ ሰዎች ይሄ ሁሉ ኖራቸው ትዳራቸው የተበተነ ይሄ ሁሉ ኖራቸው አረ ሰው በዲፕሬሽን እየተጠቃ ነው ብለው አውሮፓውያን አገራት እንደገና ወደ ቀድሞ አይነት እንትን እንመለስ ያሉ በጣም ብዙዎች ናቸው እኛ አይ ዶንት ኖ አንዳንዴ ድህነትም ሰርቫይቫል ሞድ ላይ ስለምትሆኚ ብዙ ነገርሽ ከገንዘብና ከገንዘብ ጋር ያስተሳስራል ምክንያቱም ድህነት ትልቁ ቤዚክሊ መታጩ ገንዘብ አይደለ ስለዚህ ገንዘብ ለሁሉ ነገር መፍትሄ ይመስልሻል ይሄ ሰው የኢሞሽናል ኒድ የስሜት ፍላጎት የስነ ልቦና የአካል የመንፈሳዊ የማህበራዊ
ነገር እሱን እንደሚፈልግ ተዘነጊውና በአንዱ አስፔክት ብቻ ፋይናንስ የሚለው ነገር ላይ ትኩረት ይሰጣል። ግን ኑሮ እንደዛ አይደለም። ስኬት ማለት ባይዘው ሰው አሁን በጠቀስኳቸው በስሜቱ፣ በአካሉ፣ በመንፈሳዊ ነገሩ፣ በማህበራዊ ግንኙነቱ እንዲሁም በገንዘብ ሁለንተናዊ በሆነ ሁኔታ ባላንስድ የሆነ ኑሮ መኖር ሲችል ነው። አሁን ግን ምንድነው የኛ ቤዚክ አይናችን ትኩረቱ ምን ላይ ነው? ገንዘብ ላይ። ምክንያቱም ድህነት ነው። አሁን ስነ ልቦናው እኮ ሰው ለምሳሌ በጣም የተሰቃየበት ነገር ካለ በልጅነቱ ወይም አስተዳደጉ ላይ ከፍተኛ ድህነት ከዛ ሲያላጋው ከነበረ አንድ ሰው ቤዚክሊ ስትራይቭ የሚያደርገው ያንን ድህነት አሸንፎ ገንዘብ የሚያገኝበትን መንገድ ነው። ምናልባት ደግሞ ገንዘብ አግኝቶ ግን ፍቅር የተነፈገ ሰው ደግሞ ፎከሱ የሚሆነው ፍቅር ላይ ነው። ገብቶሻል? ሰው ብዙ ጊዜ ያጣውን ነገር ነው በጣም በቃ ኮር ነገር አድርጎ የሚያስበው። የአብዛኛው ፍላጎት ገንዘብ ላይ ፎከስ ያደረገው ኑሯችን ራሱ እንደሚታወቀው ነው፣ ድህነታችን ይመስለኛል። ስቲል ግን የሰው ጭንቅላት ላይ መሰራት አለበት። ጭንቅላት ነው ራን የሚያደርገው ሶሻል ሚዲያውን። አሁንም ቢሆን የፈለገው ሶሻል ሚዲያው በዚህ ተባለ በዚህ ቢባል ስቲል እኮ ስክሮል የምናደርገው እኮ እኛ ነን። የኛ አመለካከት ሳይሰራበት ትምህርት ቤት ካሪኩለሞች እኔ በደንብ መፈተሽ አለባቸው። ልጆች ላይ መሰራት አለበት። ራሳቸውን ኤክስፕሎር እንዲያረጉ። ሰው ምንድነው የሚፈልገው? ሰውስ ምንድነው? ሰው በቃ ስኬት ማለት የሆነ መኪና ነርቶ ቤት ውስጥ ትልቅ ህንጻ ውስጥ መኖር ነው? ስኬት ይሄ ብቻ ነው? የሰው ልጅ ፍላጎት ይሄ ብቻ ነው? ፋይናንስ ነው? ዳስት እኛ እኮ እናውቃለን እኮ ብዙ ሰው እኮ የሚመች በሚመስል ኑሮ ውስጥ ብዙ ስቃይ ያለበት ድሎት ውስጥ። ስለዚህ ይሄንን መረዳት የሚችለው ደግሞ ልጆች እንዲያስተውሉ ጄነሬሽኑ ማስተዋል እንዲችል ነው። ይሄ ደግሞ ከምን ጀምሮ መሰራት አለበት? ከትምህርት ቤት ከኬጂ ከዛ ኤሌመንታሪ፣ ሃይ ስኩል፣ ዩኒቨርሲቲ ላይ መሰራት አለበት። አብዛኛውን ጊዜ የሰው ጭንቅላት ላይ ይሄ እንደዚህ አይነት ጉዳዮች ላይ ሳይሆን ኢንተሌክቹዋል የሆኑ ጉዳዮች ላይ ፎከስ የተደረገ ይመስለኛል። ይሄ ፊዚክስ፣ ማትስ ምናምን ማስተማር እንጂ ሰው ምን ይፈልጋል፣ ማህበራዊ ግንኙነቱ እንዴት መሆን አለበት፣ መንፈሳዊ ህይወቱ በምን አይነት መንገድ መቃኘት አለበት፣ ከዛ የሰው ልጅ የስሜት ፍላጎቶች ምንድናቸው፣ አጠቃላይ የሰው ልጅ ሲኖር የሚያስፈልጉትን ግብዓት በተመለከተ ከስር ጀምሮ ያዩ። እኔ ራሱ አስተማሪ ነበርኩ ታውቂያለሽ። አስተማሪ ያለው አንድ ኢንተርናሽናል ስኩል አስተምር ነበርና ቻይኖች ነበሩ፣ አንዳንድ ቻይና ህፃናት ልጆች ማለት ነው። እኔ ግርም ነው የሚለን ካበሻ ልጅ እነሱም ሳቃቸውን ይበላሉ፣ ከዛ ያጸዳል። የሆነ ልጅ ስፔሻሊ እንከታተለው ነበርና በጣም ጎበዝ ተማሪ ነው። ባይዘው እንትኑን ያጸዳል፣ ይዘጋል። እንደ ልጅ አይደለም፣ አቀማመጡ ጥንቁቅ ነው። ሲወጣ ይሄ ትግል ምናምን የኛዎቹ በቃ ዲሲፕሊን ሁሉንም እያልከኝ አይደለም፣ ግን በቃ ይሄ ራሱን የገዛ ሰው የለም። እንግዲህ ኢማጂን የ5 የ6 አመት ልጆች ናቸውና ይገርሙኛል። እነዚህ ልጆች ከስር ነው እንዴ ከስር ጀምሮ ነው የሚሰሩባቸው። በጣም ኃላፊነት ይሰማቸዋል። ጥንቁቅ ናቸው። ኢቭን አያስነካም የሱን ንብረት ለሌላ ሰው ራሱ ያው የሚነገረውን ስለሚሰማ ማለት ነው አያስነካም ነበርና ሌሎቹንም ሳያቸው ኤዥያንስ እዛ አካባቢ ያሉት በጣም ሪስፖንሲቢሊቲ ጋር ወደኛ ልጆች ሲመጡ ግን በተለይ ገንዘብ ካለ ወላጆች ይሄ በቃ ቅብጥ ልጅ እኔ እስካለውለት ድረስ ምን አገባሽ ላልትባይ ይችላል። አትናገሩት። እስከ ከፍ በቃ በጣም እና ይገርመኛል እሱ ነገር። ይሄ ደግሞ እኔ ብቻ አይደለም ያስተዋልኩት። አንዲትም ልጅ ቲክቶክ ላይ መጣ ስትናገር ውጭ ሀገር አለች እኔ አየውኝ አለች የኛ ልጆችና የነጭ ልጆች ልዩነታቸው አለች። የኛ ልጆች ኳስ እየተጫወቱ ውጭ ሀገር ነው ኑ ግቡ ሲባል ማም ገና አልጨረስኩም ምናምን አረ ግባ ጭቅጭቅ አለች። ግባ አትግባ ለምሳ። የነጮቹ ልጆች ና ግባ ሲባል ኳሳቸውን ቁጭ አድርገው ቀጥ ብለው ኦርደር ትዕዛዝ ይቀበላሉ አለች። ከዛ እኔ ገረመኛለች። የኛዎቹ 10ዎቹ ሲደርሱ በቃ ከባድ ነው አለች። አይሰሙም እና እንደዚህ አርግ አይቻልም፣ ስድብ ነው፣ ማንጓጠጥ ነው። እነዛ ደግሞ በዲሲፕሊን ለካ ልጅ ከስር ጀምሮ እኛ እንትን አላናቸው እንደፈለጉ ልጅ አይደለ ትበያለሽ። አዚፍ ልጅ ትዕዛዝ አይቀበልም። ልጅ በቃ እንደ ልጅ ሆኖ ይደግ። ልጅ እንደ ልጅ ሆኖ ይደግ ማለት እኮ ዋልጌ ይሁን ማለት አይደለም።
እንደፈለገ ሲያደርግ መንገድ አታስይዙ ማለት አይደለም። ስለዚህ ላይ አንድ መጽሐፍ ላይ ዶክተር ምህረት የጻፈው አንድ ሁሌ አይምሮ ውስጥ አለ በሚገርም ሁኔታ የህፃን ልጅ አይምሮ ማለት ገና እንደተቦካ ሲሚንቶ ነው። ትክክል ቅርጽ በፈለግሽው መልክ ቅርጽ ልታስይዙ ትችያለሽ። አሁን ሲሚንቶን አብኩተሽ የምትፈልጊውን ኮለን ማቆም ከሆነ የኮለኑን ቅርጽ እንዲይዝልሽ አድርገሽ ማስቀመጥ ትችያለሽ። ምንም ነገር ለመስራት ስትፈልጊ ያን ቅርጽ እንዲይዝ አድርገሽ ትሰሪዋለሽ። ከደረቀ ግን ሲሚንቶን ታፈርሻለሽ እንጂ ምንም አገልግሎት አይሰጥም። የማትፈልጊውን ቅርጽ ነው የሚይዘው ወዲያውኑ ካልተጠቀምሽበት። ይሄ ህፃን ልጅ አይምሮም እንደዛ ነው። ካልሰራሽበት ከሰራሽበት ላይክ በቃ የምፈልጊውን ውጤት ይዞ ያድጋል ያ ልጅ። በቃ ስብዕናው፣ ለቤተሰብ ያለው ክብር በቃ በየትኛውም መንገድ ከውጭ በሚመጣ ኃይል የማይፈርስ ስብዕና ይዞ ማደግ ይችላል። አሁን ከዚህ ከልጅ አስተዳደግ ምናምን ወጣ ስንል ደግሞ ሌላኛው የሶሻል ሚዲያ ራስ ምታት የሆነብን የካፕል ኮንተንት እየተባሉ የሚለቀቁ ቪዲዮዎች አሉ አይደል? መነጋገሪያ ነው ደግሞ ሌሎች የሚገሩት ሶሻል ሚዲያ ላይ የሚመጡት ብዙ አይነት ጉዳዮች ናቸው። ማለት ያንዱ ሲያስገርመን ሌላኛው ደግሞ ሌላ ያስገርመናል። አጀንዳ እንዳይጠፋው ሶሻል ሚዲያ እና ካፕል ኮንተንት የሚባሉት ላይ ለመጀመሪያ ያክል የሚስቶቻቸውን ቦዲ ስትራክቸር የሚጠቀሙ አሉ። ላይክ በፎከስ ያው ካሜራውን ይታወቃል ፕራንክ የሚደረገው ካሜራ ተደቅኖ ነው። ዘንግ ፐርስፔክቲቭ ምንድነው የሚደረገው የሴቷን የቦዲ ስትራክቸር አንዱን አንግል ፎከስ ተደርጎ ነው እና ያምራል ተብሎ የሚታሰበው ምናልባት ሴትዮዋ ቦዲ ስትራክቸሯ ኦር መቀመጫው አካባቢ ሰፊ ከሆነች ኦር ሌላ አቋሟንትን ሆኖ ፊቷ በጣም የሚያምር ከሆነ አንድ ነገሯን የሚጠቀሙትና እንደው ወንድነት የሚስትን ገመና መሸፈን ኦር ደግሞ የራስን ያው ባልና ሚስት ስትሆኚ የራስ ነው ሚስት እሱ ነች ባልም የሷ ነው የሚባለውን እንትን ምንድነው የመጣው እኔ አላቅም። እንግዲህ ምን ብዬ እንደምገልጸው ወንድነት በራሱ የሚስቱን አካል መደበቅ የሚባለውን ነገር አላጡም ወይ? ገንዘብ የክብር የሱ ንብረት ነው። ሚስት ስትባል የባለቤቷ ንብረት ነሽ ብዬ ነው የባሏ ንብረት ነሽ ብዬ ነው ማስበው። ከሱ ውጪ አንድ ልጅ እንደምን ሲል ሰማሁት ሃይማኖታዊ እንትን ታቦትን ጽላትን ካህን ነው ሊያየት የሚገባው ተብሎ መጽሐፍ ቅዱስ ወር ደግሞ አስተምሮት እንደሚያስተምረው ሚስትም አዳም የራሱ አዳም ነው ሊያየት የሚገባው። ዘን አለባበሶችም አሉ። በተለይ ግን የካፕል ኮንተንቶችን እንዴት ታዩታላችሁ? ይሄ ነገርስ ልክ ነው ወይ? እኔ በጣም ያስቀኛል ይሄ ጉዳይ ደግሞ በጣም ስለሚታይ ነው መሰለኝ። በጣም ብዙ ናቸው እንዳልሽው ነው ተቀባይነት ያገኛል። ብዙ ናቸው። ስታጥብም ኩክ ስታረግም የሆነ ሸፖን ማየት የለብንም ግዴታ አይደለም። ሆን ብለው ደግሞ ሴክሹዋላይዝ እንዲደረግ አሁን ለምሳሌ እንጀራ ስትጋግር ማሳየት ሌላ ነገር፣ እንጀራ ስትጋግር ሴክሲ ሆኖ የሆነ አማላይ አይነት ስሜት ይሄ ክሊቬጇን ይሄ የተጋለጠ ጡቷን መቀመጫን ማሳየት እሱ ሌላ ነገር። ሴክሹዋላይዝ እንድትደረግ አይደለም ወንድ ማለት ነው ሴቷ ራሱ እኛ ራሱ አይገባንም እንዴ? አሁን ወንድ እሺ ተፈጥሮ ነው ታያለሽ በቃ አትራክት ስለሚደራረግ እኔ ራሱ ይገባኛል እኮ እንዲህ በየት ሀገር ነው እንደዚህ ብለሽ ቤንድ አድርገሽ ሰውነትሽ መቀመጫሽ ወጣ እንዲል እንደዚህ ብለሽ እኔ ፕሮሰስ ለማድረግ ራሱ ይከብደኝ። አንዳንዴ ሰውን እንዴ በዚህ መጠን ነው በቃ እኛ ጅል ምን መስላቸው ማለት ነው። ለካ በቃ አልጎሪዝሙን ሰፖርት እያደረገ ነው ሰው። አሁን አየሽ እኔ አሁን ቶሎ ነው ማሳልፈው 5 ደቂቃ ራሱ አልፈልግም እንዳያቸው። አንዳንዱ ተደጋጋሚ ሲመጣብኝ በብሎክ ምክንያቱም ምንም ነው የማያንጸው። እና የካፕል ኮንቴንቱ መጀመሪያ ሲጀምር በጣም ማዝነው የወንድነት ጉዳይ ብቻ ሳይሆን ሴትነትስ ባለትዳር ነሽ ባለትዳርም ባትሆኚ ምንድነው እንደዛ ልክ አይደለም። ፍቅሬ ድሮ ነው አሁን ሳድግ እኔ በነበርኩበት አካባቢ ባልና ሚስቱ የሆነ ነገር እንኳን ካረገች ምንድነው እንደዚህ መገላለጥ ገባቤ እንጂ ምናምን ብሎ ፕሮቴክት ያረጋት ነበር ባል አይደለም እንደዚህ ወጣ አደባባይ ላይ ራሷን እንድታይ ሰፖርት ላይ ያረጋት ቀርቶ ማለት ሴት ልጅ ሱሪ አትልበስ ይባላል እኮ አይደል እንዴ? ላይክ ሰውነትሽ ላይ በጣም እስከ ተረከዝሽ ያሳይ ሱሪ ስትለብሺ እንደ ባልና ሚስት እኔ አሁን ወደ መጫን እንዳይሄድ እኔ የሴቷን ኦቶኖሚ የሴቷን ፍላጎትም ሪስፔክት አደርጋለሁ። ባይዘው አንድ ሚስ አንደርስታንድ እንዳያረጉ አንዳንዴ የራስን ሀሳብ አምጥቶ ደግሞ መጫን አለ። አትሄጃትም እንደዚህ ለብሰሽ ቀይሪ ልልሽ የፈለኩት አሁን ዶሚኔት ያደርጋል። ትክክል ነው። እሱ ሀሳብ ልሽ ሳይሆን የባል እንትን ሚስቱ ያን ያክል ሽሽግ እንድትልለት ይፈልግ ነበረ። ለክብሯ ይጨነቅ ነበረ።
ያ የሚያየው ነገር የሱ ብቻ እንዲሆን እንዲሰማው ይፈልግ ነበር ልጅ ፈልጌ ነው እንጂ ይሄ የምትለብሰው የምታደርገውን ነገር ምናምን በሱ ፍላጎት መሰረት ያደረገ መሆን አለበት የሚለውን ነገር እኔ ማለት አዎ ለመሰለሽ ብዙ ሚስ አንደርስታንዲንግ ስላለ ነው ሌላም ሶሻል ሚዲያ ላይ ስላየውኝ ነው ጥፍር ቀለምሽ እኔ እንደዚህ ተቀብተሽ ቀይሪ ምናምን ህፃን ልጅ አይደለችም የራሷ ሰው ናት ታስባለች እሱ ሐሳብ ተጽዕኖ ስር ወደቅ አለባት በሚለው ሳይሆን ምርጫ አይ ሰዎች ሚስ አንደርስታንድ እንዳያረጉት በሚል ነው እንጂ ያንቺን እንትንም መሆን የለበትም እሷም እንዳለችው ሰኒዬም እንዳነሳሽው ሴትነት የሚሸጥ ነገር አይደለም የሚሸጭው ነገር አይደለም የተሰጠሽ ነገር ነው የተፈጥሮ ገጽታችን አሪፍ ነው በቃ ያን ነገር የምትጠብቂው የምትዋቢበት እንጂ የሚሸጥ ነገር አደባባይ ላይ የሚወጣ ነገር አይደለም ብዙ ጊዜ ማሁን ላይ ብዙ ወጣቶች ከኮንቴንት ውጭ ኮንቴንት ክሬተሮች ራሳቸው ህፃናት ወጣቶች ልጆች ገና 16 17 አመት ልጆች ራሱ አፍላይ ሆኑ ልጆች በጣም ይሄ ነገር ፋሽን እየመጣ መሆኑም ነው እዚህም ላይ ጫና ያደረሰው ከዛ ደግሞ ባለትዳር ላይ ሲሆን ደግሞ ትንሽ ነገሩ ጎላ ይላል ባለቤት አላት ያች ልጅ የሆነ ባለቤት የሌለው ቃና ባለቤት ያለው ቃ አንድ አይነት አይደለም አይደል ባለቤት ሲኖርሽ ደግሞ የሆነ ገደብ አለው ስርዓት አለው ከዛ የልጅና ስትሆኚ ደግሞ አለው አለባበሳችን ራሱ እድሜም አንድ ትምህርት ቤት ነው ግን በየእድሜያችንም በየሁኔታዎችን አለባበሳችንም ሆነ ምናችን እየተቀየረ ይመጣል የተፈጥሮ ሂደትም ነው ግን እንደዚህ ጉልት አድርጎ ደግሞ ልክ ሴትነት እንደሚሸጥ ቃ አድርጎ መጠቀምም የገቢ መሰብሰቢያ ምንጭ ትኩረት መፈለግ ያለው ለማለት ፈልገው አዎ አይ እኔ በጣም ከሴት መብት ጋር የሴንሲቲቭ ኢሹ ስለሆነ ለመሰለሽ ይሄንን አይ ተረድቼሻለሁ ሰኒዬ ምንድነው ብዙ ሰዎች ይሄ ሴትን እንደ ፕሮፐርቲ እንደ እቃ ኦን የማረግ እኔ አቀልሻለሁ አይነት እኔ እንደዛም ነው ብዬ ስለማላስብ ትዳር በመከባበር በመተሳሰብ የዛን ገመና በመሸፈን እንጂ ፍላጎቷን በጣም ሲጫኑም ስለማይ ነው ባይ ዘ ዌይ ይሄ ገበያ ላይ ልጅቷን ማስጣት ወይ ማውጣት እንዳለ ሆኖ ደግሞ ደስ የማይል ፕራንክ ደግሞ አምጥተው የሆነ ሲጫናት ምናምን ሲመታት እንደውም አቢዩዝን ኖርማላይዝ ያረጉትም ጥቃትንም ኖርማላይዝ ያረጉት ኦኬ ወንድ ስለሆነ ስለሚወድሽ እኮ ነው ምናምን ኮሜንት ያለውና እፈራለሁ እሱንም ምንድነው ያስተማሩ ያለው የሚለውን ግን ወደ እንትኑ ስንመጣ የተነሳንበት ሐሳብ ይሄ አካሏን በመሸጥ መተዳደር ባይውኩ ግዴታ ልጅቷ ከሰው ጋር አልተኛችም እንጂ ሰው በአእምሮ ኦሬዲ ብዙ ነገር ነው የሚያስበው እኔ ደግሞ ኢቭን መማገጥ ራሱ ከአንሶላ ከመጋፈፍ ሳይሆን የሚጀምረው አእምሮ ውስጥ ጭንቅላት ውስጥ ነው ብዬ ነው ማስበውና ምን ያህሉ የልጅቷን ዳሌ ሲያሳይ አንድ ባል የሚስቱን በቃ አንግሉ ነው እንግዲህ እኛ እኮ ያስገደረን አንግሉ ነው ኦኬ ሰውነቴን ምን ላድርገው ልትል ትችላለች ይገባኛል አንዳንድ የሚያምር ነገር ሰው አይኑ ይስባል ግን ደግሞ እንዳልሆነ የምታውቂው ሆን ተብሎ እንደሆነ የምታውቂው ደግሞ የካሜራ አንግሉ ፎከሱ ዛጋ ሲሆን ከላይ ከታች ሲል ይገባሻል መቼስ ማንን ነው የሚያታልሉትና ይሄ እኔ ለሴቷም ክብር ለወንዱም ክብር ለቤተሰብም ክብር አጠገባቸው ላሉትም እኔ በምን አይነት መንገድ በቃ ቀድም እንዳልኩት እኮ ነው ውርደት ክብር የሆነበት ጊዜ ላይ ነው የመጣ ነው በውርደት አስሎንጋስ መኒስ ካመጣ ገንዘብ እስካመጣ ቆንጆ ቤታቸው እስከተቀየረ ድረስ መኪና ያልነበራቸው ሰዎች መኪና እስከገዙ ድረስ የትንፍጮ ዱቄቱን አምጪ ሚሽን አኮምፕሊሽድ ነው እንደውም ሰው ይከተላቸዋልና ከዛ እሱን ጉድ ብለሽ ሳጨርሽ ደግሞ አንዷ ያው ቅድም ያልኳት እንጀራ ስትጋግር ወጥ ስትሰራ አጭርዬ ቁምጣ አጭርዬ ልብስ ግልጥልጥ ያለ ሰውነት ዋው ምናምን ይላል ሰው ግን ዋው የሚለው የቱ ነው እንጀራው ነው ወይስ እሷን ነው ሴክሽኖቹ ራሱ ያስቃሉ ኮንቴንቱ ደግሞ አዳፕት የተደረገ ከሌላ ነው አሁን ባለቤቴ ሲነግረኝ አሉ ኮንቴንቶች ለካ እንደዚህ ፈረንጆቹ ለምደዋል ለምሳሌ ካርዋሽ ላይ መኪና ለማጽዳት ስትሄጂ በጣም ቃማ ላይ ሆነሽ ልጅ መጣ ታጥብልሻለች አንቺ ለመሰብሰብ ከስተመር ለመሰብሰብ ነው ባነር ራሱ ይዘው የሚቆሙት መንገድ ላይ እንደዚህ ካርዋሽ አለ ምናምን የሚሉት በጣም ሀት አማላ የሆኑ ሞዴል ሴቶች ራቁታቸው ማለት ትንሽ የፕሮሞሽን መንገድ እነሱ ካልቸራቸውም ችግር የለውም ያን ያህል እንደኛ እንትና እኛ ግን ኮንሰርቫቲቭ በጣም ወግ አጥባቂ በሚባል ማህበረሰብ ውስጥ እኔ እንደውም ይሄ ነገራችን ይመስለኛል የበለጠ ይሄ ፎርቢደን ፍሩት የሚባል አለ ሰው የተከለከለውን ይፈልጋል አትብላ የተባለውን ይበላል ነው እና እሷ በጣም አስተዋጽኦ ያደረገች ይመስለኛል ግን ሴትነትም ወንድነትም እኔ በዚህ ጊዜ ድብለቅልቅ ያለበት ጊዜ
ያለ አይመስለኝም። ሴቷም ምንድነው እሺ አንቺ አሁን ለምሳሌ ሴክሹዋላይዝ ተደረግሽ ሰው የሚያስብሽ አንቺ ሲያይ በቃ የሚመጣበት አንሶላ መጋፈፍ የሆነ ቦዲ ስትራክቸርሽ ከሆነ እኮ አንቺ አዚፍ ያለሽ ያ ብቻ አካል ብቻ እንጂ ኢንተሌክቹዋል ይሄ ዕውቀት እንደሌለሽ ነው የምትታሰቢው። ከዛ ያለፈ የሐሳብ ሰው እንደሆንሽ አትታሰቢም። ስለዚህ ሁሉ ነገር ኦብጀክቲፋይ ነው እንደ እቃ በቃ አለ አይደለ ከተሸፈነ ሁላ ደስ አይለውም ሰው ምን ነው ምናምን ትባያለሽ ለመደው። ምክንያቱም አንቺ በቃ ያቺ ዲስፕሌይ ነገር ነሽ የሆነ ማሳያ እንትን የለም የምትጎበኝ which is እኮ በቃ ከእቃ ወርደሽ አሉላኩ ክቡር ሰው ሆነሽ እና ወንዶቹ በተለይ እኔ ባሎች ምን አስባችሁ እኔ ተጫኑ እያልኩኝ እኮ አይደለም ግን ምንድነው የሚሰማው ምንድነው በሚስት ገላ መነገድ ከዛስ እሱማ ገንዘብ ነው ከዛስ ገንዘብ ነው ገንዘቡ በላይ የትዳሩ መሰረት ሂደት who cares እኮ ነው ገብቶሻል መኪና ገዛ ነው ኦልሬዲ አስበውበት ነው ፕሮቫይድ አረኩላት ነው እኮ ገንዘብ መጣ መኪና ይገዛል ቤት ይገዛል ያያናቸው እኮ ነው ቀየር እኮ ነው የሚሉት ባንዴ ወዲያው ፕሮቫይድ አላደረግላትም ማለት ነው ያው ዞሮ እሷንም እንትን ብሎ አረጋል ሚሽን አኮምፕሊሽድ ያ እሱ የዋልነት ድርሻ ሜቢ መስራት አይፈልግም ሰነፍሰው ሊሆን ይችላል ምናልባት ያ ሰውዬ እንግዲህ ስንፍና እንጃት ሀርደኛ እኔ እንደዛ ማለት ነው ፋይናንሻሊ ላይክ ብልጣብልጥነት ይመስለኛል ሰርቫይቭ ስራ እኮ አላቸው ባይዘው በጣም ፕሮፌሽን ምናምን ይኖራቸዋል ግን ያው ስራ የፈለገው ቢሰራ ስንት ብር ነው የሚከፈለው ነው ወርሃዊ ነው ሶሻል ሚዲያው ደግሞ በየጊዜው የሚገኝ ነው ያኛው ደግሞ የ3 አመት አንዷ ራሱ በጣም ኢንፍሉዌንሰር እኮ ስለነበረው እኔ ስራዬን አቆሜ ሶሻል ሚዲያ መስራት ጀመርኩ ባሌ ዶክተር ነው ግን የሱን የአንድ ወር ደሞዝ እኔ የ3 ወር ደሞዝ በአንድ ማስታወቂያ ማግኘት ይችላል ምናምን ያው የተከበረ ዶክተር ያክል ሙያ ይዞ እንደዛ ስትል ነበርና ብዙ ፕሮፌሽኖች ኦልሬዲ ከገበያ እየወጡ ነው ፕሮፌሽናል ሰዎች ወደዚህ እየመጡ ነው መስራታቸው ጥሩ ነው ያው የሚሰሩት ኮንተንት እንደ ማህበረሰብ ሄዶ የሚፈጥረው አሉታዊ ተጽዕኖ እንዳለው ሆኖ ራሳቸው ላይ ከዛ ወላጆች ደግሞ የሆነ ማለት ወላጆች ናቸው አይደለ ልጆቻቸው ከፍ ብሎ ሃይ ስኩል ሲደርሱ እናትሽ በጣም እንደዚህ ሜን አድርጋ እንጀራ ስትጋግር ያለው ሶሻል ሚዲያ ስትጠቀም ኦልሬዲ ሶሻል ሚዲያ የያዘው ነገር አይለቅም ሰርች ታረጊ ታገኘዋለሽ ሰውየው እንኳን ባለቤትየው እንኳን ሃይድ ቢያደርገው ኦር ቢያጠፋው የሆነ ሰው ሪከርድ አድርጎ ታገኘዋለሽ ዘን አዛት ታይም ልጅሽ ምንድነው ይጠቅሽ አንቺ ልጄን ይዤ ተቆጣጥሬ ያሳድጋለሁ ብለሽ እየታገልሽ ነገር ግን ያ ቪዲዮ ልጅሽ ሳይው ማምን ትሰሪያለሽ ማለት እንዴት እንደዛ ታረጋለሽ የሚል ደግሞ ከባድ ከጥያቄዎቹም በላይ ከባድ የሆነ ጥያቄ ጠይቃቸው ይችላል ሶ ቢታሰብበት እንዳልሽ እንዴ መንፈሳዊ ኮንቴንት ራሱን ሰራለን የሚሉ ሰዎች እኮ በመዝሙር በመናምን ሰውነታቸውን እኔ በጣም በቃ እስከዚህ ድረስ ነው ሄደ እዚህ ጋር በጣም አምላኬ ተመስገን ምናምን የሚል መዝሙር እየተዘመረ ዞር ትላለች ያ ኦኬ ታያለሽ እና በእውነት በዚህ የሚከብር እግዚአብሔር አለ ብዬ አስባለሁ በዚህ ማን ነው ሰውነትሽ ነው ድብልቅልቅ ቀን ያለው ድብልቅልቅ ማታስቢው የሃይማኖት ሰው መጥቶ የማይባል ነገር ሲናገር ታያለሽ ከዛ ምእመኑ ደግሞ ያው መቼስ ከየት ይመጣል ያው ዞሮ እሱ ክርስቶስ ወርዶ ሊያስተምረን ተጠብቀን ስለዚህ እኔ ሴቶችም እንደዛ እንትን ሲሉ ወንዶችም የሚሄዱበት መንገድ ሳይ ይሄ ቀደም ያልሽው ፌሚኒኒቲ ይሄ ሴትነትም ወንድነትም ይሄ ዝብረቅረቅረቅ ሮሉ በቃ አስሎንጋስ ገንዘብ ነው ይምጣ እንጂ ምንም ችግር የለም ምንም ተወኛለሽ እንደ ይላሉ እኮ እኔ ኢትዮጵያ ውስጥ ሰውኜ ከመፈጠር የአሜሪካ ፈረስ ቦን ይሻላል ምናምን ይላሉ ሲንከባከቡ ያስቢ ሌላ ሰው ጋይዶ ጥርሱ ሲቦረሽ ምናምን ሲያዩ እኮ ነው ሶሻል ሚዲያ ላይ ፈረስ ምናምን ሲያጠዱ ውሻው ነው እኔ በውሻ ቀናለሁ ብያስብ አይላቅም ውሻ በጣም ትሪት ይደረጋሉ ቦዲ ኬራቸው ጥፍራቸው ጥርሳቸው በጣም ልብሷ ምናምን ጉቺ ነው ጉቺ ብራንድ ነው ያው ሄዳ ነው እዛ ሾፕ አርጋላት መታ ምናምን የምትወስድበት ሻወር ምናምን እኔ ላይፍ ወይ እኮ በባጃክስ ከተጠቀም ቆያ ምናምን የሚሉ ኮሜንቶች አሉ በጣም ታለምታረጋቸው ከዚህ ከሪሌሽንሺፕ ጉዳይ ሳንወጣ ያው ያንተን ዋናው ስራሽ ከሱ ጋር የተያዘ ማማካት ስለሆነ አሁን ላይ ሰምተሽ ከሆነ ምናልባት በቅርቡ የአዲስ አበባ ወሳኝ ኩነት ሜቢ ስሙን በትክክል ካልጠራሁት ይቅርታ ግን እሱ ተቋም በቅርቡ አንድ ዜና ወጥቶ ነበርና እኔና ኤልዳና በቀን ሁላ ስንት ሰው 31 33 ሰው ነው እየተፋታ ያለው ዘንድ ያ በቅርቡ እንደውም አንድ ኢንፍሉዌንሰር ልብ ካላችሁ ሜቢ ቪዲዮ ነው ስላገኘሁት ነውና
የኤንጌጅ አድርጋ በጣም የሚገርም ዳይመንድ ቀለበት ምናምን የተደረገላት እና አንድ ሰው እየመጣው ምን አለ ይሄን እንኳን ፖስት ባታረጉት፣ እኔ ሚስቴ ጋር መግባባት አልቻልኩም ማለት በቃ አልተግባባውም። እኔ ሚስቴ የምትፈልገው የአንቺ ተከታይ ነች፣ እኔ ሚስቴን አሁን ዳይመንድ አምጣለች፣ ከየት ነው የማመጣው? ሶ ትዳሬ ወዴት እየሄደ ነው? ዘን የሆነ ፕራንክ እንኳን ስታይ መኪናና ወክ የሚያረጉ ካፕሎች ስታይ ላይክ መኪናው ባለመኪና ልሸኝሽ ምናምን ሲላት ከአንዳንድ የ2 ዓመት የ3 ዓመት ፍቅረኛዋን ጥላው መኪና ውስጥ ገባች። ለፕራንክ እንኳን መሆኑን እንኳን አንደርስታንድ ሳታረግ እና አይታችሁ ከሆነ በተለይ ከ23 እስከ 28 27 እድሜ እኛን ኢንክሉድ የሚያረግ እኔና በዙሪያ ያሉ ሰዎችን ኢንክሉድ የሚያረጉ በጣም በዚህ ተጽዕኖ ስር ወድቀናል። ሲንግልነት በጣም እንደ ፋሽን እየተቆጠረ ነው። ላይክ የሆነ በጣም ፍቅረኛሽ ከብዙ ርቀት አብረሽ የመጣሹ ሰው የነበረ ተማሪ ሆነሽም ሊሆን ይችላል፣ የተገናኘሽው ዩኒቨርሲቲ ሊሆን ይችላል። ግን ልክ አሁን ላይ ስንደርስ ቲክቶክ ላይ በምናየው ያንን ላይፍ አያኖረኝም፣ ያን ላይፍ እንደነንትና መሆን አይችልም ብዬ በመስጋት ከዛ ሰው ጋር ብሬክ አፕ የማድረግ እኔ በዙሪያ ስላጋጠመኝ የራሴም ላይፍ እንደዛ ያ ተጽዕኖ ስለገባ ይሄ ነገር ወዴት ነው ማለት አላቅም። እኔ ምንድነው መፍትሄው? ምንድነው የሚሻለው? ሶሻል ሚዲያው ምንድነው ሲንግልነትን ይሄ ፍችን ምንድነው ይሄ ሲንግል አሁን እንደምን ሲንግል ማም በጣም ፋሽን ሆኗል። ይሄ ሁላ ነገር የመጣው ነውርን ካለ መደበቅ ነው። አንዳንዴ ገመናዎች የቤት ምንድነው ፕራይቬሲዎች የሚባሉ ነገሮች አሉ፣ የባልና የሚስት ኦር ደግሞ የፋሚሊ የሆኑ እሱ ነገር እየቀረ ነው እና ለሲንግልነት ለመስፋፋቱ ሰውን እንደ ሰውኛ ትተን በገንዘብ ኦር ደግሞ በሰምቲንግ ለማሰባችን ሁላ ሶሻል ሚዲያው ተጽዕኖ የለውም ማለት ምንድነው? ከዛ ነገር ምንማረው እኛ ሶሻል ሚዲያው ተጽዕኖ ይኖራል። ይሄ ኮምፔር ኤንድ ዲስፔር ሲንድሮም እያሉ ነው። እንደውም ሰዎች የራሳቸውን ኑሮ ከሌሎች ሰዎች ጋር ያነጻጽሩና ተስፋ ይቆርጣሉ። አሁን እኔ ኗሪ ነኝ ኗሪ ነኝ አይነቱ እኔ ራሱ እኔ አሁን ብጠይቂኝ እንደዛ ነው የምልሽ። ላይክ የሆነ ቪዲዮ ለጓደኛዬ አድርጌ ሰሞኑን የሆኑ ካፕሎች ነበሩ እንደውም እያየናቸው በጣም በተደጋጋሚ ይመጡልኛል። ትላንትና ገብቼ ብሎክ አደረኳቸው ጎበዝ ማለት ጥሩ አይደል? ያ ለጓደኛዬ አሁን እኔ እየኖርኩ ነው ላይክ የኔ ኩያ ብትሆን ነው ከኔ ብታንስ ነው እንዲያው ማረ እና በጣም የሚገርም ኢንጆይ ያረጋሉ፣ ትራቭል ያረጋሉ፣ የሚሰጣት ስጦታ ምናምንና ብሎክ አረኳት። በጣም ተደጋጋሚ ሲሆን እኔ እየኖርኩ ነው ወይና ራሴን ዲፕሬሽን ውስጥ አገኘዋለሁ። በጣም እንትን ሆኜ በቃ ደብሮኝ አስጠልቶኝ ለምን አልሞትም ምናምን የሚል ሁኔታ ውስጥ ራሴን አገኘዋለሁና ወደ ኋላ የቀረሽ አይነት ስሜት አንቺ ያለፈብሽ እኔ ያለፈብኝ እንዳልሽው ያለ መፈለግ ዘንድ ደግሞ በእኔ ዙሪያ ጥሩ ሰው የሌለ ኦር ደግሞ ምንድነው ይሄ ገንዘብ ማተር እንደሚያረጉላ እንደዛ አይነት ነገር ሳቢዎች ይመጣሉና እንዴት ነው ይሄ ነገር ሳይኮሎጂካሊ የሚታየው? ያው ገንዘብ ጥሩ ነው፣ ግን ደግሞ ቅድም ማለት ምንም የማንክደው ነገር ነው። ግን ሰው ገንዘብ ብቻ ነው የሚያስበው ብሎ ከማሰብ የሚያስፈልገው ብሎ ከማሰብ ይመስለኛል። እኔ አሁን ለምሳሌ በኑሮዬ በጣም እግዚአብሔር ይመስገን ደስተኛ ነኝ። በራሴ ሪፈር ላድርግ። አንድ ቀን ስላችሁ አሁን ነው እንጂ በፊት አይደለም። በፊትማ አሁን አንቺ ደጋረክሽ ያልኩሽ ኢንስታግራም የሚባል አስጠልቶኝ ቡልክ እማልፈልጋቸውን ባይዘው ቡልክ ሳይሆን አፕሊኬሽኑን አጠፋሁት። አሁን እኔ ለስራ በደንብ አሁን ነው የጀመርኩት። አክቹሊ ተጠቀምበታለሁ። በኔጌቲቭሊ ኢንፍሉዌንስ እየተደረኩ ነው ብዬ ሳስብ የሆነ ነገር አጠፋለሁ፣ ወይም ፕላትፎርምም ይሁን ሰውም ቢሆን እርቃለሁ። አንቺ ራስሽን መቆጣጠር የምትችይው አንቺ ነሽ። አንድ ነገር ምነግርሽ እኔ ይሄ የማማከር ስራን ከጀመርኩ በኋላ አንድ የገባኝ ነገር ስለማንተያይ ነው እንጂ ምናልባት ያንዳንዱን ኑሮ በደንብ ብታዩ ድሎት የሚመስል ምቾት የሚመስለውን ኑሮ በደንብ ገብተሽ ብታዩ ያንቺን ኑሮ እያመሰገንሽ በቃ በስለት እንዳገኘሽው አይነት እያሰብሽ ፈጣሪሽን እያመሰገንሽ ነበር የምትኖሪው። ብዙ በምቾት ውስጥ የተደበቁ ለክሶች አሉ። እውነት ነው የምነግርሽ። ሶሻል ሚዲያ ግን የሚያመጧት ቆንጆ የምታብለጨልጨዋ ታስቀናለች ብለው የሚያስቡትን ነው። አንዳንዴ ደግሞ ውስጣቸው ለሚሰማቸው ጉድለት ህመም ሰው ላይ ይፖስቱና ሰው በሚሰጣቸው ኮሜንት ሳትስፋይድ ይሆናሉ። ምክንያቱም ቤታቸው ሀዘን ነው፣ ሪሌሽንሺፓቸው ክርክር ነው፣ ጭቅጭቅ ነው። ነገር ግን በዛ ምክንያት ለተከሰተባቸው ሀዘን በሰዎች ኮሜንት ፊድ ያረጉታል ሀዘናቸው። ሰዎች ዋው ታድለሽ፣ እንደዚህ ሄደሽ ሲሰልሽ ሄደሽ ዛንዚባር ሄደሽ ምን አይነት ባል ነው ያለሽ ዳይመንድ አጠለቀልሽ ስትባል ምናልባት ባሏ እኮ በቺቲንግ አግኝተው አንድ አይደለም በተደጋጋሚ አግኝተው ሁሌ የሚነታረኩ ሰዎች ይሆናሉ። ምናልባት እሱ በቃ ከሷ ጋር ባለው ግንኙነት ደስተኛ ላይሆን ይችላል ወንድየው። ነገር ግን ያንን ሀዘኑን ለመደበቅ ሶሻል ሚዲያ ልክ እንደ ከበርም ናት።
ገብቶሻል? ጉድለታችንን መሸፈኛ ነው። አንዳንዴ የወረደ ሰልፍ ስቲምን በአስተያየት ልትገነቢያት ሞክሪም። የወረደ ለራስ የምትሰጪው ቫልዩ በላይፍሽ ደስተኛ ሳትሆኚ ስትቀሪ በሰው ላይክ እና ሼር ራስሽን ለማጽናናት ትሞክሪያለሽ። የብዙ ሰው ኑሮ እንደዛ ነው። እኔ እንዳማካሪ ልንገርሽ፣ በጣም ቆንጆ መኪና፣ ቆንጆ ቤት፣ ቆንጆ ነገር የሚያደርጉ ብዙ ሰዎች አጋጥሞኛል። በሶሻል ሚዲያ የሚታዩላ በቃ ታድላ ወይኔ ኦ ማይ ጋድ ምን አይነት ጸሎት ጸለየሽ ነው የሚባልላቸው። ነገር ግን ጠጋ ብለሽ ስቶሪያቸውን ስትሰሚ ኃይለኛ ፔን፣ ኃይለኛ ዲፕሬሽን፣ ኃይለኛ በቃ ሳቲስፋክሽን ወይም ደስታ ማጣት። ለምን ብቲ ሰው አንድ ገንዘብን ብቻ ስላገኘ ህይወቱ ሙሉ ይሆናል ማለት አይደለም። ቅድም ወደ ተናገርኩት ነው የምንመጣው። የሰው ፍላጎት በገንዘብ ብቻ አይደለም የሚሞላው። ማህበራዊ ግንኙነቱ ከተበላሸ ወይ መንፈሳዊ ግንኙነቱ ከተበላሸ ወይ ስነ ልቦናው ከተበላሸ ወይ የስሜት ፍላጎቱ ካልተሟላ፣ ስሜት ማለት የመፈለግ ሁላችንም እንፈልጋለን። ባይዘው ኒድ ፒራሚድ ላይ የሰዎች ፍላጎት አንድ ከዚህ ቀደም በተደጋጋሚ ተናግሬያለሁ። ማስሎ የሚባል የሳይኮሎጂ ባለሙያ ሲያስቀምጠው ሰዎች በመጀመሪያ ቤዚክሊ የሚፈልጉት ቢሎንጊንግነስ፣ ፍቅር፣ የእንትና ነኝ፣ እሱ እኮ የኔ ነው፣ እኔ እኮ የሚወደኝ ሰው አለ፣ ሰፖርት ማግኘት ይፈልጋሉ። ይሄ የመጀመሪያ ፍላጎታችን ነው። እሱ ሲሟላ ነው ገንዘቡ፣ ቅንጦቱ ምናምን የሚመጣው። ግን ምንድነው አሁን ሶሻል ሚዲያ ፖርትሬ ያደረገው ያለው ሌላው በደንብ መታየት ስለማይችል ገንዘብ ይታያል፣ ታውቂያለሽ፣ በመኪና ይታያል፣ በቤት ይታያል። የኢሞሽናል ሳቲስፋክሽን የስሜት እርካታ እንዴት ታሳያለሽ? ከባድ ነው ለማሳየት ራሱ። ስለዚህ እሱ አይታይም። መንፈሳዊ ህይወት ገንዘብ አለሽ፣ ስነ ልቦናሽም ጥሩ ነው ምናምን ይባል ኢንፋክት ላይሆን ይችላል። ግን ገንዘብ ኖሮሽ መንፈሳዊ ህይወትሽ ራሱ ከተመታ በምንድነው የምትረኪው? ከአምላክሽ ጋር ያለሽ መንገድ የተበላሸ ሆኖ በምንድነው ከትዳር አጋርሽ ጋር ያለሽን ችግር የምትፈቹ? እንዴት ትፈቹዋለሽ? ፈሪሃ እግዚአብሔር የሚባለው ከየት ይመጣል? መንፈሳዊ ነገር ደክሞ። እሺ ማህበራዊ ግንኙነትሽ ተበላሽቶ ሰዎች ጠልተውሽ ጥሩ ግንኙነት ሳይኖርሽ በመንደር ውስጥ ተገልለሽ እንበል መኪናሽ ቅንጡ መኪና ይዘሽ ብትሄጂ ከማስቀናት ባለፈ ውስጥሽ ግን ስትመጪ በጣም ትናደጃለሽ እንጂ ሰው ስለሌለሽ ቡና ስለማይጋብዙሽ ወይ ማህበራዊ ግንኙነት ሰርግ ልደት ሲኖር ስለማይጠሩሽ የመገለል ስሜት ይሰማሻል። በዛ መኪና ትተኪዋለሽ፣ ትሸፍኛለሽ። ይሄንን ያለ መፈለግ ስሜት አይሆንም። ስለዚህ አሁን እኛ ሰዎች በጣም እየሳትን ያለ ነው። የሰው ፍላጎት ሁሉ በገንዘብ አይሸፈንም። ገንዘብ የሚሸፍነው ምናልባት ጫማ ሊገዛልሽ ይችላል፣ ምናልባት የሆነ ቦታ እንድትሄጂ ሊያረግሽ ይችላል። ግን ብዙ የስሜት ፍላጎቶች፣ የመንፈሳዊ ነገሮች፣ በመንፈሳዊ ነገር የሚሞሉ ፍላጎቶች፣ ማህበራዊ ነገሮችን ገንዘብ የማይተካቸው ነገሮች አሉ። ያንን እንዴት ልታረጊ ነው? ስለዚህ አሁን እኛ ሁላችንም ጎዶሎ ነገር አለብን። ባይዘው ሁላችንም የትኛውም ነው ያቺ የምታያት በጣም ቅንጡ ዳይመንድ አይደለም ከዛም የበለጠ ነገር ራሱ ኤለን መስክ መጥቶ ቢያገባት ራሱ የዓለማችን አንደኛ ባለጠጋ እርግጠኛው ነኝ የምነግርሽ የሆነ ጉድለት አለ። የሰው ልጅ ፍላጎት በጠቅላላ ገንዘብ ነው ብሎ ማሰብ ነው እዚህ ቅርቃር ውስጥ የገባን። ይሄ አንደርስታንዲንግ እኔ ካገኘው በኋላ በህይወቴ ያለኝን ነገር እያመሰገንኩ መኖር ችያለሁ። በቃ I don't need anything። እኔ አልፈልግም እያልኩሽ አልሰራም አይደለም፣ ግን ከዚህ የበለጠ ነገር ያን ያህል ለህይወት ብዙም እኮ የሚያስፈልገን እኮ ጥቂት ነገር ነው። ባይዘው የምትፈልጊው ሰው አጠገብሽ ካለ መብላት ከበላሽ ከጠጣሽ ለልጆችሽ ልጅሽን የምታስተምሪበት ነገር የተወሰነ ካለ ሌላው ማመስገን ከቻልሽ ህይወት ራሱ ብራይት ነው የሚሆንልሽ። ያለበዚያ ብዙ ነገሮች ድርጅቶች ከፍተሽ ብዙ አይነት የመኪና አስመጪ ብትሆኚ የዓለማችን ባለጠጋ ራሱ ብትሆኚ ይሄ ለሚፈጠርብሽ የስነ ልቦና ቀውስ፣ የመንፈሳዊ ነገር ጉድለት፣ በማህበራዊ ግንኙነት መበላሸት ገንዘብ ስላለሽ ፊክስ አታረጊው። ምናልባት ቴራፒስት ሊያመጣልሽ ይችላል። ግን ስቲል ማለት ነው ቴራፒስት መጥቶ ራሱ መንፈሳዊ ነገር እንደገና ደግሞ እንመጣለን ካልተስተካከለ ምንም ነው። ስለዚህ እኔ በራስሽ ባለሽ ነገር መጀመሪያ ደስታ ራሱ የሚጀምረው ያለሽን ነገር እግዚአብሔር ይመስገን ተመስገን አልহামዱሊላህ ማለት ራሱ አንድ ነገር ነው። ሌላው ነገር በፕሮሰስ የሚመጣ ነገር አብዛኛው ሰው ራሱን ሳይሰጥ ነው ንብረቱን የሚሰጠው። ቢካዝ እሱ ብዙ ኤክስፔንሲቭ ነው። እሱን ከሰጠሽ ብዙ ነገር ሊሰጥሽ እንደሚችል ስለሚያውቅ ልቡ የለም ሸፍቷል። እኔ አምና ሴንግ ወርቅ የሚሰጥ ዳይመንድ የሚሰጥ ሁሉ ያጭበረበረ ነው እያልኩኝ አይደለም። ግን የሚቀድመውን ነገር ሳናስቀድም ማቴሪያል ላይ ፎከስ ማድረግ በጣም ስለለመድን ነው እንጂ ሰው ትልቁ ስጦታው ራሱን ሲሰጥሽ
ራሱን ሰጠሽ ማለት ክብሩን ይሰጥሻል፣ ፍቅሩን ይሰጥሻል፣ ታማኝነቱን ይሰጥሻል፣ ማንነቱን ይሰጥሻል። ወደድ ይሆን አልወደድ ይሆን የሚል ጥያቄ ውስጥ አትገቢም። ሰላም ይኖርሻል። ጓደኛ ነው የምትሆኚው። ታውቂዋለሽ ያንን ሴንስ ብቻ በደንብ ነው። ይሄ ሴፍ ሄቨንሽ ነው፣ የኮምፈርት ዞንሽ ነው የሚሆነው። ግን ዳይመንድ ሰጥቶ ራሱን ያልሰጠ ሰው ግን ለምን በዳይመንድ ቤት ውስጥ አያኖርሽ? you will never be happy። መቼም ደስተኛ አትሆኝም፣ ሀዘንተኛ ነው የምትሆኚው። ግፋ ቢል ብታስመሲ ነው ቆንጆ ልብስ በመልበስና አሪፍ ኑሮ በመኖር ደግሞ ብዙ ርቀት አያስኬድም። ምንድነው ዋናው ሀሳብ የፍቅር አጋሮቻችንን ወይንም ጓደኞቻችን ወደ ህይወታችን የሚመጡ ሰዎችን ማንም ጥሩ ነገር አይጠላም፣ ምንም ጥያቄ የለውም። ግን ደግሞ ለኛ ወሳኝ የሆነን ሰው በሚሰጠን ስጦታ እንመዝነው ነው ዋናው ሀሳብ። ላይክ አሁን ፍቅር እንዳልሽው እሱን ይስጥ መጀመሪያ ራሱን ይስጥ። ለኛ በሱ ቦታ ያለን ዋጋ ምን ያክል ነው የሚለውን ነገር እሱ ጋር ፎከስ ማድረጉ የተሻለ ነው። ምክንያቱም ከዛ ሰው ጋር ነገ የተሻለ ህይወት ለመምራት አብሮ ለመኖር አይደል ዋናው ሀሳባችን። ሰው በሚሰጡ ስጦታዎችና በምንሄድበት ሌክዠሪ ቦታዎች አይወሰን ለማለት ፈልገን ነው እንጂ መጥፎ ናቸው ለማለት አይደለም፣ የተቃወምንም አይደለም። ግን መሰረታቸው ምንድነው የሚለው ነገር ጋር ትኩረት ማድረግ አለብን። ምክንያቱም እነዛ ቪዲዮዎች ተለቀው በታዩ ቁጥር ሰዎች ሲያዩት ኦኬ እኔም ይሄን ነው የምፈልገው ይሄን እንድታደርግልኝ እፈልጋለሁ የሚል ግጭት ውስጥ እየገቡ ስለሆኑ ሪሌሽኖች እየተፈሱ ስለሆነ ፕላስ ትዳርም ትክክል ከሱ አንጻር አንስተን ነው እንጂ የሉም ማለት ጥሩ ትዳር የወጣቸው ሰዎች የሉም ማለታችን አይደለም። ቀጣዩ ደግሞ እንደው ሰሞንኛው በጣም አነጋጋሪ ወደ ሆነው ወደ ቲክቶክ ክሬቲቭ አዋርድ እንለፍና አነጋጋሪም አወዛጋጊም አስፈላጊ ነው አይደለም ወደሚል ሀሳቦች እየተነሱበት ወዳለው ጉዳይ እናልፋለን። ከዛ ቆይታችን እንጨርሳለን ማለት ነው። በመቀድሚያ ፍቅር የቲክቶክ ክሬቲቭ አዋርድ አስፈላጊ ነው አይደለም ባንቺ እይታ? ባለችበት ነባራዊ ሁኔታ ታይም ሀገራችን ባለችበት ሁኔታ አይ እኔ አሁን ቲክቶክ ክሬቲቭ አዋርድ ክሬቲቭ ነው ወይ የሚለው ነው መጀመሪያ ጥያቄው ራሱ። የክሬቲቭ ሲሉ የፈጠራ ምናምን አይደል እና ቃሉ የሚሰጠን ክሬቲቭ አዋርድ ፈጠራ በጣም በመፍጠር ጎበዝ ለሆኑ ሰዎች እውቅና መስጠት ነው። እኔ ጥሩ ነው ሽልማት። እኔ ባይዘው ሰው የበለጠ እንዲሰራ ያበረታታል። ግን ሽልማቱ ለሚገባው ሰው ነው ወይ የተሰጠ ያለው? በጣም ነው አዝናለሁ። ባይዘው whoever you are እንደዚህ እኔ ፊት ለፊት ነው ምነግራችሁ ቲክቶክ ክሬቲቭ አዋርድ ብላችሁ ጀምራችሁ ግን እየሸለማችሁ ያላችሁት በድምጽ ብልጫ ነው። አይ ቲንክ የሰው ግን እኔ ማዝነው አንደኛ ቅድም እንደተናገርኩት ያለንበትን ስቴት እያሳየኝ ነው ሰው ምን እንደሚፈልግ ገብቶሻል። ክሬቲቭ ተብሎ በስድብ ክሬቲቭ የሆነን ሰው ነው የሚሸልሙት እንዴ? ስንት ዘመን ሸምግሎ እንኳን አርፎ ማለት ለሰው መምከር በሚገባበት እድሜ መሀል ጣቱን እያወጣ የሚሳደብን ሰውዬ ክሬቲቭ ብሎ መሸለም ምን ይባላል? ልጅ ነው ይሳሳታል። ወጣት እኮ እንደዚህ ነው ስሜታዊ ይሆናል እንዳት አይደለም። ምናልባት ይቅርታ አድርጉልኝ አንዳንዶች የእውነት እኔ የአእምሯቸው እንትን ራሱ ጥያቄ ውስጥ የሚገባን ሰዎች ክሬቲቭ ብሎ ሲሸልሙ ምንድነው ምን ነገ ማን እንዲመጣ ነው? በቃ እብድብድ የሚያጫውተው ሰው እየመጣ እየተሳደበ እየዘለፈ እንትን እንዲል ተቀይሯል ምናምን ሊሉ አይችሉም። እናውቀዋለን ቪዲዮ በምን እንደፈመሱ። ስለዚህ እነዛን ሰዎች ክሬቲቭ ብሎ ሲሸልሙ እኔ አይ ዶንት ኬር ከሰው ድምጽም ሆነ ምንም ሆነ፣ ምክንያቱም ድምጽ የሚሰጠው ራሱ ምን አይነት ሰው ነው የሚለው እኔ ጥያቄ ውስጥ ነኝ። ምክንያቱም እነዛን ሰዎች ጣት እያወጣ የሚሳደብን የሚራገምን አያቴ ቢሆን የማፍርበትን ሰው መድረክ ላይ አውጥተው ከሸለሙ እኔ ያሳፍረኛል። እኔ እነዛ ሰዎች እንትን ራሱ እኔ አፍራለሁ። አይ ስዌር አንደኛ ይሄንን ነው የምለው። ሁለተኛ ደግሞ የትኛው ክሬቲቪቲ ስሙ ራሱ ነው መጀመሪያ ምንድነው ክሬቲቭ ማለት? ኢኖቬሽን ነው የሆነ ፈጠራ አምፖል ሰርተው ነው ሬዲዮ ምናምን ሰርተው ነው ምንድነው? ወይ ስሙ ተቀይሮ በፕሮፌሽን ለምሳሌ ወይ ተጽኖ አሮ ነው ቤስት ኢንፍሉዌንሰር እኔ እንጃ ካቴጎሪ ሊኖራቸው ይችላል አላቸው። ግን በአጠቃላይ ክሬቲቭ የሚለው ግን ምንድነው? ምክንያቱም ክሬቲቪቲ አይደለም ማየው ኮፒ ነው አብዛኛው። ከዛ ደግሞ ፕሮፌሽንሽም ከሆነ ሐኪምም ከሆነ ስነ ልቦናም ቢሆን ባለሙያም ከሆነ just ፕሮፌሽንሽ ነው የምታወጪው። there is nothing creativity እዚህ ጋር ሶ ምንድን
ስሙ ራሱ መጀመሪያ ሲቀጥል ደግሞ አሸላለሙ ያው እንደምናውቀው ይሄ ያደባባይ ሚስጥር ነው አንዳንድ ሰዎች በፍጹም ሊሸለሙ አይደለም ሊቀጡ የሚገባቸው ነው ተጨብጭቦ እውቅና የተሰጣቸው ይህን ስል ግን የሰሩ ጎበዞች ተሰጥኦ ያላቸው ሰዎች ደግሞ አሉ ሶ እነሱንም እንትን እያልኩኝ አይደለም እንዳጠቃላይ ግን እኔ እንጃ የሆነ አንዳንዴ የሚሰሩትም ስራ እዛው በመተዋወቅ እርስ በርስ አሮ ነው እንደዛም የሚመስል ነገር አያለ ኦርጋናይዝድም አይመስሉም ኦርጋናይዝድ ስልሽ እንትኖች ካቴጎሪዎችንም ሳይ ሞር ኦፍ የሆኑ ድርጅቶች ስፖንሰር ያደርጋሉ የነሱ የሚሸጡት ምናም ፕሮዳክት ይተዋወቃል ሶ አሁንም እዚህ ጋርም የትንፍጩ ዱቄቱን አምጪ ነው ምክንያቱም ያ አዳራሽ ራሱ በኢንፍሉዌንሰሮች ሲሞላ እነሱ መኖራቸው ብቻ እያንዳንዳቸው ላይቭ ስትሪም ራሱ ቢገቡ ያኛው ነገር ይታወቃል ያ ካምፓኒ ይታያል ስለዚህ አሪፍ ፕሮፊታብል የሆነ ቢዝነስ ነው ያው የስፖንሰር አድራጊው ግሩፕ አልቲሜት ጎሉ ለዛ ነው ቢዝነስ ነው ግን ትውልድስ እሺ ነው አሁን እኮ ነገስ የምር ክሬቲቪቲ የሚለው ራሱ ነው ስቲል ክሬቲቭ ምን አስበው እንደሆነ እኔ አላቅምና ይመስለኛል ነው ሳይው እንዳለችው ነው ምን ነው ክሬቲቭ የሚያስብለው ነገሩን ብለሽ ታዩ አብዛኞቹ ጮዎቹን እንኳን አሁን ላይ ያሉትን ስታይ ባለፈው አመት የተደረገውን ስታይ ይሄን ያህል የለው ማለት በሚያስደፍር ሁኔታ ነው ያለውና ለስፖንሰር የሚያደርጉትም ኢቭን ያምናው በኢትዮጵያ ቴሌቪዥን ኦኬ የሆነታት ላይቭ ስትሪም በብሔራዊ ቴሌቪዥን እንግዲህ ስንት ሀገራዊ ጉዳይ ስንት ፖለቲካዊ ስንት ማህበራዊ መዳረሻ ቲክቶክ ላይቭ ስትሪም ያ ኢቲቪ ላይ ሽልማት ተመራ ግብር እንደዛ ነው የተካሄደው ኢቲቪ ላይ የተካሄደው እንደዛ ነው ሴም ሽት ነው አይ ቲንክ የሚካሄደው ቲክቶክ ክሬቲቭ አዋርዱን ቦቱን ካያችሁት ብሔርና ሃይማኖት ካታጎሪ ተለይቷል ሴትና ወንድ ካታጎሪ ተለይቷል እኛ ላይክ ምንድነው ይሄ በሳት ላይ ቤንዚን ማርከፍከፍ ነው የኛ ሀገር ያለንበት ነባራዊ ሁኔታ ሁላችንም እናውቀው ነው ትንሽ ብሔር ትንሽ ኮሽታ ለኛ በጣም ምን ያህል ተጽዕኖ እንዳለ ሁላችንም እናውቀዋለንና ባይካሄድስ እኛ አሁን ባለን ላይክ አሁን ሁኔታው ኦኬ ሸለሟቸው እኮ መሸለምን ከፈለጉ እኮ ቢሮአቸው ጠርተው ለሆነ ሚዲያ ኦር ደግሞ በራሳቸው ፕላትፎርም አምባሳደር ማድረግ ይቻላል አይደል አሁን ነው የታይም እኮ ፋሽን ሆኗል አምባሳደር አድርገናታል መኪና ሰጣናታል ቢሉ ገንዘባቸውን ማንም አይቃወማቸው ማድረግ ከፈለጉ ግን እንደዛ አይደለም ላይክ አሁን የምርጫ ስርዓቱ ራሱ በጣም መንገዱን ሰጥቷል ቦት የሚደረግበት አካሄድ በጣም ስቷል ይሄ እንዳልኩሽ ብሔር ፖለቲካ ዘር ሃይማኖት ምናምን የሚባለው ካታጎሪ ውስጥ ገብቷልና ባን ማድረግ አይቻልም ወይ ላይክ እንደዛ ልክ መንገዱ የነዛስ ቢዝነስ ከነሱ ቢዝነስ ሀገር አትቀድምም ወይ ማህበረሰብ አይቀድምም ወይ ህዝብ አይቀድምም ወይ ሰላም አይቀድምም ወይ ማለት እንደ ሀገር ባይካሄድስ ሳንሱር የሚያደርግም የለም እኮ አሁን ችግሩ እኮ እሱ እኮ ዘንድ ደግሞ እኛ ሀገር ላይስ ምንድነው አዋርዶችን ለማካሄድ ምን አይነት የህግ ማዕቀፍ ነው ያለው መንግስትስ እንዴት ነው ያለው ያለበት ችግር ራስ ምታት አይበቃውም ወይ ሌላ ራስ ምታት ሌላ ትኩሳት ሌላ አጀንዳ መፍጠሩ ተገቢ ነው ወይ እንደ ሀገር እንዴት ነው ፊውቸር ዘንድ ደግሞ ምን ይገርመኛል እነ ሰኒ ጋር ቡና ስንጠጣና ኤልዱ ጋር በጣም ስንዋቀስበት ስንጨቃጨቅበት የነበረው ጌትነት ነው ላስት ዊክ አሁን አየን እሳቸውን እሱን የመሰለ የተከበረ አላቅም ያው እሱም እሳቸውም እየቀላቀልኩ ይገርታ ግን አርቲስት ስለሆነ አንተ እሱን የመሰለ ሰው ኢትዮጵያ በጣም ብዙ አላት በጣም መሸለም የሚገባቸው ወድቀው ጠያቂ ያጡ ስንት ስራ ሰርተው የሚበሉት አጥተው መኖር ከብዷቸው ደሳሳ ጎጆ ውስጥ የሚኖሩ ስንት ላይክ ቦርደር ማስመለስ ይችላል እነዛ ሰዎች ያሰሩት ስንት ወታደር ስንት ሐኪም ባለበት ስንት የሀገር ባለውለታ ሀገርን እንደ ሀገር እንድትቀጥል የሰራ ሰው ያለ ትናንት መጥቶ ላይክ ማህበረሰብን መንገድ ያሳተን ሰው እውቅና መስጠት እንደ ሀገር አላቅም እኔ ለኔ ውርደት ነው ብዬ ማስበው ማለት በምንም አይነት ሁኔታ ልደግፈው መብታቸውን መሸለም ግን በምንም አይነት ኮንቴክስት በምንም አይነት አስተሳሰብ ልደግፈው አፕሪሺየት ላረገው ዘንድም አክሴፕት ላረገው ማልችልም ዛሬም ነገም ከነጎዲያም እኔ ባለችኝ ሀገር ኢሮፕ ቢካሄድ ምንም ላይ መስለኝ ይችላል ቢካዝ ኦስካር ምናምን የሚባሉት ሽልማቶች አሉ ግን ደግሞ እንትናቸውን ጠብቀው ነው ላይክ የናሽናል ኢንተረስታቸውን ጠብቀው ዘንድም ማክበር ያለባቸውን አክብረው ነው እና እንደ ሀገር ባይካሄድስ ምንድነው ከቲክቶክ ክሬቲቭ አዋርድ መካሄዱ ለኛ ሀገር ለማህበረሰባችን ምንድነው ጥቅም ምንድነው የሚለው ለራስ ባይካሄድስ የሚለው ላይ
ለማህበረሰባችን እኔ ማህበረሰባችን ያሳዝነኛል። ሁሉም ነገር መጥቶ የሚጫነው ማህበረሰቡ እሱ ነው። እኔ ቢዝነስ ኦሪየንትድ ስለሚመስለኝ እውነት ለመናገር ገንዘብን ፎከስ አድርገው ነው የጀመሩት። ስለዚህ ስፖንሰር የሚያደርጉት አካላት ይጠቀማሉ፣ አዘጋጆች ይጠቀማሉ። ያ ሁሉ ኢንፍሉዌንሰር ሲሰበሰብ አንድ ኢንፍሉዌንሰር ራሱ 3 ሚሊዮን 2 ሚሊዮን ይኖረዋል። ገብቶሻል? ለምሳሌ በጣም ቶፕ ላይ ያሉት ከዛ እነዛ ራሱ ቢሰበሰብ የኢትዮጵያ ሕዝብ በያጃ የሚከተሉ። ስለዚህ ስትራቴጂካዊ የገንዘብ ማግኛ ዘዴ ነው ብዬ ነው የማስበው። ቲክቶክ ክሬቲቭ አዋርድ አይደረግ በሚለው ጉዳይ ወቅቱ የእሱ ሀሳብ እኔ ተረድቻ አሁን ላይ ጥሩ ወቅት ነው። ይሄ በሃይማኖት አሁን እሷ ያለችው ትንሽ የሚያስማማኝ ምን አለ መሰለሽ፣ ኢቭን ሰውን በተሰጥኦ ወይም በሚሰራው ስራ ከመዳኘት ይልቅ ሃይማኖት ጎራ ይይዛሉ። ታውቂያለሽ እኮ እሱ አሁን እኔ ምንድነው ስትራክቸር የለውም ያላችሁት ጉዳይ ያስማማኛል። አሁን አዋርዱ መዘጋጀቱ አይደለም ለኔ ችግሩ፣ ስትራክቸር አለመኖሩ ችግር እያመጣ ያለው። አሁን አስተውላችሁ ከሆነ እንደውም በጣም አግኖ ያወጣውም እኮ የሁለት ሰዎች ጉዳይ ነው። በሶሻል ሚዲያ ላይ ተጽዕኖ ፈጣሪ አሉ፣ በብዙ ካታጎሪ የተሳተፉ ቲክቶከሮች አሉ። ግን የሁለቱ ጉዳይ ጎራ ይዞ የሃይማኖትና የብሔር ችግርን አንድም በሀገሪቱ በጣም ብዙ አመት የለፋ ስኬት ላይ ለመድረስ ብዙ መንገድ የመጣን አንድ በኢትዮጵያ ሚዲያ ላይ ትልቅ ተጽዕኖ መፍጠር የቻለ አንድ ሾው አቅራቢ ግለሰብንም እስከ መንካት የደረሰ ጉዳይ ደርሷል። ይሄ ነገር ገብቶሻል? ይሄ መነካካት መጣ። ይሄ ትናንት መጥቶ የሆነ ነገር ብሎ ብዙ ተከታዮች ያፈራው ይሄኛው ደግሞ ብዙ አመቶችን ይሄን ስም ለመገንባት ብዙ አመታቶችን ወጥቶ ዋጋ ከፍሎ ይሄን ቦታ ለማግኘት የመጣ ሰው ጋር እንደዚህ በሶሻል ይሄ ቲክቶክ ያመጣው አይሽ ምን ያክል ቀላል እንዳረገው ነገሩ ሄደሽ ሰንበዲ ለመንካት ምን ያክል ነገሮችን ቀላል እንዳረገው መመልከት እንችላለን። ማይደፈር እንደሚቻል እንደፈለግሽ መናገር እንደምቺ አንቺ በተናገርሽ ቁጥር ደግሞ ለሌላውም ሰው የሆነ ኔጌቲቭ ሀሳብን እያሰራጨሽ እንደሆነና በዛ ሰውዬ ጋር ለማሳመጽ የሚሄድበት መንገድም ተነስቷልና ለኔ ችግሩ ያለው ቲክቶክ ክሬቲቭ አዋርዱ መነሳቱ ሳይሆን ስትራክቸር አለመኖሩ ነገሩን እንዲስ አድርጎታል። እና ምን አይነት ስትራክቸር አሁን እኔ ምንም አይነት ስትራክቸር ቢመጣ ራሱ ሰው የሚመርጠው እኮ የሚመርጠውን ነው። መመዘኛው ብዙ ተከታይ ባለው ሰው ሳይሆን ለህብረተሰቡ በሰጡት መልካም ሀሳብና ባመጡት ለውጥ መመዘኛ። ስቲል ቮት ደግሞ ማድረግ ማለት ድምጽ ነው የሚሰጥሽ። ስለዚህ ፎሎወር ያለው ሰው የበለጠ ድምጽ ይኖረዋል። አሁን በሰራ አይሆንም ማለት ነው እኮ አሁን ስትራክቸር ብዬ ያሰብኩት እኔ እሱን ነው። አሁን ምንድነው ሲኒማ ላይ አንዱ እኮ ጉማ አዋርድ አለ፣ ለዛ አዋርዶች ምናምን አሉ እኮ አይደለ? እነሱ እንዴት ነው ለጩነት የሚቀርቡት ፊልሞቹ? ስታንዳርድ አለው እኮ ስታንዳርድ አለ እኮ። እኔም እኮ እሱን ነው የምልሽ። ያ ስታንዳርድ ወደ ምን አይነት ስታንዳርድ ታወጪለታለሽ? አሁን ለምሳሌ ሲኒማቶግራፊ፣ ዳይሬክቲንግ፣ ኤዲቲንግ፣ ከዛ ረዳት ተዋናይ አክቲንግ፣ ከዛ ሰፖርቲንግ አክትረስ ሰፖርቲንግ አክተር ምናምን እየተባለ የራሱ የሆነ ስታንዳርድ አለው አይደለም? የኢትዮጵያ የማንም ስታንዳርድ አለው። በዚህ በእንትን ባለሙያዎቹም ያውቁ። የቲክቶክን በምን ስታንዳርድ ታወጪለታለሽ? በቪው ከሆነ በፎሎወር ነው ሊሆን የሚችለው። በድምጽ ብልጫ ትሆኛለሽ። ስለዚህ ድምጽ ብልጫ ደግሞ ቅድም እንደተነጋገርነው ማን ነው 3 ሚሊዮን ማን ነው 4 ሚሊዮን? ፎሎወርም ቢሆን በሰጧቸው በአንድ አመት ውስጥ በሰሯቸው ቪዲዮዎች ነው አይደለም የሚመዘኑት አይደለ? በዛ ቪዲዮ ነው የሚመዘኑት። የሰሯቸው ቪዲዮዎች መታየት አይችሉም ወይ መጠናት አይችሉም ወይ እጩነት ከመቅረባቸው በፊት? ማን ነው የሚያጠናው? ስለዚህ በድምጽ ብልጫ ሳይሆን የሚሆነው በባለሙያ ነው የሚሆነው ማለት እኮ። እንደዛ መሆን አይችልም ወይ ነው አሁን? እንደዛ ከሆነ የሰው ድምጽ አይሆንም ላይ ምንድነው የሚሆነው? እንዳዘጋጁ እኮ እሱ ነው የምለው። አዘጋጁ የሚፈልገው ምንድነው የሚለው ነገር ወሳኝ እንጂ ማህበረሰቡ ነው እያጠፋ ያለው እኮ አይደል? እኔ እንደዛ ነው ነው። ምክንያቱም ማህበረሰቡ ላይ ማህበረሰቡ ያስለመድሽው ነገር ነው እኮ የለመደውን እኮ የፈለግነውን እያየን ስለሆነ ነው። ለምሳሌ እኔ በስድብ ካራክተር መጥቼ ቪዲዮ ሰራ ላይክ ካለኝ ፎሎወሬ ካደገ ማን ያሳደገኝ? ማህበረሰቡ አይደል? የሚመርጠኝ ማን ነው? ማህበረሰቡ። ስለዚህ የሶሻል የልጁ ብቻ ወይ የልጅቱ አይደለም። አሁን ሌሎች እንትኖች እኮ አሉ፣ ይሄ የሙዚቃ ሾዎች አሉ፣ አይደሎች አሉ አይደለ? 50% በባለሙያ 50% በህዝብ ድምጽ ይሆናል ማለት ነው። እነዚህ አይነት አሰራሮች ሰንዬ እንትን የለው ፎርማት የለው። ያን ማስተካከል አይደል ሲሆን ለምሳሌ የሙዚቃ በምናምን የራሱ የሆነ
ምርጫዎች አሉት። በዛ ይሄ ፐርፌክት ነው ወይ ይሄ አይደለም እየተባለ ይለካል። አሁን ይሄ እኮ ዝብርቅርቅ ያለ ነገር ነው። ኢቭን አሁን ክሬቲቭ የሚለው ቃል በራሱ እኮ አይገባውም ስል ቅድም እኔ ያልኩበት አንዱ ምክንያት ምንድን ነው ክሬቲቪቲ? ለምሳሌ እኔ ስመረጥ የቱ ነው ክሬቲቪቲ ተብሎ የሚለካበት ነገር የለኝም። ያለኝ ፎሎወር ተከታይ አለኝ። በቃ እነሱ ይመርጧቸዋል። ከዛ ስፖንሰር የሚያደርገው ይታይለታል፣ ገበያው ይኖረዋል፣ ብር አገኝበታለሁ ነው። ዋናው ትርፉ እኮ ብር ነው። አዘጋጁ ክሬቲቭ አዋርድ የሚለውን አዘጋጁ አይዲያው ምንድነው? ይሄ ፕላኑ ጎሉ ገንዘብ ማግኘት ነው፣ ፕሮሞሽን መስራት ነው። ስለዚህ ያን ሰውዬ አይመርጥልሽም። 3 ሚሊዮን ያለው ሰው እያለ ያን 2000 ምንም ክሬቲቭ ብትሆኚ ምንም ታለንት ቢኖርሽ ለምን ጥላውን ገሰሰና ስመስርሽ አዘፍኝ ሊመርጥሽ አይችልም። ቢካዝ እውቅና የለሽም። ዳትስ ኢት። አሁን የዋናው የነሱ እንትን እሱ ነው ማለት ነው። ስትራክቸር የሚባለውን ነገር ሊያጠናድሽ የሚችለው ባለሙያ የሚባለው ይሄ ምንድነው? ሁኔታ ጋዜጠኛ አሁን ጋዜጠኞች የትኛው ነው ሚዲያ አዋርድ መጥቶ ነበር ካስታወሽ? እሱ የምትይው ጋዜጠኛ ስንት ዓመት 60 ዓመት 50 ዓመት የሰራ ጋዜጠኛ አለ። እዛን ጋዜጠኛ የምትይው ሰው አለ። ላይክ ጋዜጠኛ በምን መስፈርት እንደሚለካ ያውቃል። ቲክቶከርነት በምን እንደሚለካ ማናቆ ማንስ ባለሙያ ሆኖ ነው ከዛ በኋላ ያዘጋጅ በዛው የሚያልፍልሽ የሚባለው ነው መልስ ሊሆን የሚችለው። አላቅም እንግዲህ እንደኔ የኔ ሀሳብ ምንድነው አሁን ጠቅላላ ሳረገው ትክክል እኮ ናችሁ። የእናንተ ሀሳብ እኮ ገብቶኛል እኮ ግን መሆን አይችልም ወይ ከተሰራበት የማይሆን ነገር የለም በሚለው ስላሰብኩ ነው። ጥሩ ትውልድ ማህበረሰብ የሚገነባ ትውልድ እየተፈጠረ ይሄዳል ለማለት ፈልጌ ነው እንጂ የእናንተ ሀሳብ ሳይገባ ይቀርባል። እኔ ስለምስማማ በእነሱ ሀሳብ እሺ ፍቅር በዚህ ጉዳይ ጠቅላላ ያለ ሀሳብ ሲጭልና ቆይታችን ጨርሰናል ማለት ነው። ጥሩ ነው ሁላችሁም የተናገራችሁት። እንዳጠቃላይ ግን እያንዳንዱ ነገር የኛ ቅድም እንዳልኩት የኛ ነጸብራቅ ያስተሳሰባችን ነጸብራቅ ስለሆነ አጠቃቀማችንም እኔ አሁንም ስቲክ ማረገው ትውልድ ላይ ይሰራ፣ ልጆች ላይ ይሰራ። ቤተሰቦች ስራ አለባቸው ልጆቻቸው ላይ፣ ትምህርት ቤቶች ስራ አለባቸው ትውልዱ ላይ፣ መንግስት ካሪኩለሙ ላይ በደንብ ይሄን ነገር በአጽንኦት ማየት አለበት። ምክንያቱም ትናንትና ላይ የተዘራው ይሄው በቅሏል። እንግዲህ ውጤቱን እያየን ነው። ስለዚህ በዚህ እንቀጥል ወይስ እናርም ነው? ስለዚህ እናርም ከተባለ ደግሞ እርማቱ የሚጀምረው ከራስ ነው፣ ከቤተሰብ ነው። እየተሰራ ጭንቅላት የተገነባ በደንብ ይሄ ስትራክቸር ያለው ሰው አስተሳሰቡን በደንብ የተዋቀረ እርግጠኛ ነኝ እንደዚህ አይነት ነገሮች ብዙ ትራፕ አያረጉትም። አብዛኞቻችን የተቸገርነው አመጣጣችን በጣም መሰናክል ሆኖብናል። ምን ፊልተር ማድረግ እንዳለብን ምን መጣል እንዳለብን እንኳን ለይተን አልነበረም የመጣ ነው። ኦፍ ኮርስ ይሄንን ማንም አይቶ አልነበረም ያሳደገን ሶሻል ሚዲያ ይመጣል ብሎ። ግን እንዳጠቃላይ ከዚህ በኋላ ግን the new generation እኛ ቤተሰብ ኦሬዲ ሆነን ምትሆኑም ቢሆን በጣም ኃይለኛ ስራ ይጠብቅብናል። ራሳችን እንሆነው ግን እንሁነው ማግኘት የምንፈልገውን ለውጥ እኛ እንሁነው። ራሳችንን መክታት ካልቻለን በጣም ኢንስታንት ግራቲፊኬሽን ቶሎ መደሰት ነው የምንፈልገው። ይሄ ሶሻል ሚዲያ ይሄ ልክ አይደለም። አንዳንዴ ረጅም መንገድ መምረጥ ጥሩ ነው። ምክንያቱም ቀለል ያለ ነገር ሲሆን ሞትም ሊኖርበት ይችላል። ኤክሰርሳይዝ አለመስራት ቀላል ነው። መስራት ዲሲፕሊን ይጠይቃል። ካልሰራሽ ግን በሰውነትሽ ታስታውቂያለሽ፣ ጤናሽም ይታወቃል። የፈለግሽውን መብላትም በጣም ቀላል ነው። አለመብላት ነው ከባዱ መምረጥ። ነገር ግን ባለመብላትሽ ምክንያት ለሚፈጠርብሽ የጤና ችግር ደግሞ ተጠያቂ የምትሆኚው ራስሽ ነሽ። ስለዚህ ሁላችንም የምናስገባውን መምረጥ ካልቻለን እንደ ሀገር አደጋ ውስጥ ነን። ቲክቶክ ክሬቲቭ አዋርድ የኔ አቋም አሁንም ታስቦበት የተዘጋጀ ስለማይመስለኝ ያስቡበት ከቢዝነሱ ባለፈ ለትውልድ አስበው ነገሮችን በደንብ በፕላን ይሄ በሪሰርች ማለት ተሰርቶ ምናምን ካልሆነ በስተቀር ድንገት ብድግ ብለሽ ከሆነ ቢዝነስ ኦሪየንትድ ነሽ ሚሽን አኮምፕሊሽድ ሆኖላችኋል፣ እየሆነላቸው ነው፣ ወደፊትም ይቀጥላሉ። እንደ ሀገር ግን ከታሰበ ከዚህ ባለፈ ማሰብ አለባቸው ብዬ ነው ማስበው። እናመሰግናለን ፍቅር። ቴንክ ዩ እናንተንም አመሰግናለሁ። አይ ቲንክ ሁላችንም እንግዲህ የየራሳችን ሀሳብ በሶሻል ሚዲያው ላይ ያለንን እይታ ነው ያነሳን ያወራ ነው። ከፍቅርም ከባለሙያነት ከሙያሽ አንፃር የሰጠሽን ቆንጆ ሀሳቦች አሉ። ተመልካቾችም እንግዲህ የየራሳቸውን ሀሳብ መስጠት ይችላሉ፣ ኮሜንት ማድረግ ይችላሉ። እኛ እንደዚህ ተረድተናል። እናንተስ እንዴት ታስቡታላችሁ? በሰሞነኛ የሶሻል ሚዲያ መነጋገሪያ ሀሳቦች እንዲሁም ደግሞ ወጣቱ ሶሻል ሚዲያ እንዴት እየተጠቀመበት ነው፣ አረዳዱ ምን ይመስላል፣ ትክክል ነው አይደለም የሚለው ዛሬን ነገን ትናንትንም
ባለችን ሰዓት ያነሳሳን ለማውራት ፈልገናል። እንግዲህ ተመልካቾቻችን ባነሳናቸው ሀሳቦች ትክክልም ልንሆንም እንችላለን። እናንተም የራሳችሁን ምርጫ መውሰድ ትችላላችሁ። የነበረን ቆይታ ይህን ይመስላል። መልካም ጊዜ